ጌታ ግድ የሚለው የሚያሳስበው ነገር ቢኖር ኑሮህን ነው እንጂ እምነትህን አይደለም። የፈለከው ማመን ትችላለህ፣ ግን አንተ ጥሩ ሰው ሆነ ኑር የሚል የዘመናችን አይነት የሂዩማኒዝም አስተምሮትን ይመስላል። አንዳንዶች ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ አይደለም ብለው የሚያምኑ ናቸው። ይሄ አስተምህሮ ችግር አለበት። አስተምህሮ ችግር ካለበት ህይወትም ላይ ችግር ያመጣል እያለ ነው ይሁዳ እና በጣም የሚያሳዝን ነው። በአንድ ዘመን ላይ እውነትን ይሰብኩ የነበሩ እንደ አማድ የምናያቸው ትልቅ ሰዎች ዛሬ ሰዶማዊነት ኃጢአት ነው ብለው ለመናገር አፋቸው እየተሳሰረ ነው ያለው። ስለዚህ ስለ ኢየሱስ ክርስቶስ ማንነት የተሳሳቱ ትምህርቶችን የሚያስተምሩ ሰዎች ምዕመኖቻቸውን የሚያጋልጡት ደፋር ኃጢአተኞችን እየመለመኑ ነው። ክርስቲያን በአመፅ ቢተላለፍ ደህንነቱን አይጥልም ብለው የሚያስተምሯችሁ ሰዎች ወደ ቄራ ለእርድ እንደሚያስገቧችሁ አድርጋችሁ ተመልከቱ። ለጥፋት እያጯችሁ ነው። ወገኖች ሆይ ፈራጅነት ኮናኝነት አድርጋችሁ አትመልከቱ። እስከ መጨረሻ የሚጸና እሱ ይድናል። ከእንደዚህ አይነት ቦታ ስፍራ ለውጥ ልታረጉም ይገባል። የጓደኛ ለውጥ፣ የቤተ ክርስቲያን ለውጥ ልታረጉም ይገባል እላለሁ። ምክንያቱስ እነዚህ ሰዎች የሚያስተምሯችሁ ኢየሱስ መጽሐፍ ቅዱስ የሚሰብከው ኢየሱስ አይደለም። እነዚህ ሰዎች የሚስሉባችሁ ኢየሱስን አይደለም፣ ገንዘብ እየሳሉባችሁ ነው። መንፈስ ቅዱስን አይደለም እየሳሉባችሁ ያለው፣ ራሳቸውን ነው እየሳሉባችሁ። ተክለ ሰውነታቸውን የነሱን ማንነት ነው እየሳሉባችሁ ያሉት። እስራኤል በምድረ በዳ ወድቀዋል። ከግብጽ የወጡ ሁሉ አልገቡም። መጨረሻችሁን አሳምሩ። ጅማሬያችሁ በክርስቶስ ጀምራችሁ፣ ነገር ግን እስከ መጨረሻ ካልጸናችሁ አትገቡም። እንዴት እንዳዘኑ ሰዎች የሆነች ድንጋይ ውስጥ ውጥፍ ተወጥፈው እዛው አንዳንዶቹ አጥንታቸው ይገኛል። አንዳንዶቹ በህይወት ያሉት እጥፍ ብለው በቃ ጽድቅን ፍለግ የኖስሳዊነት ትምህርት አንዱ ውጤት የሐሰት ትምህርቶች የደህንነትን በረከት እንኳን እንዳንቀበል ጌታን እንጆይ እንዳናረገው በቅድስና እንዳንኖር የሚያበላሽ ትምህርቶች ናቸው። አንጠፋም የሚሉ ጌታን እንከተለዋለን፣ በኃጢአትም እንኖራለን፣ ኃጢአት ስጋችንን አፌክት አያደርገው፣ መንግስተ ሰማያት ነው የምንገባው እያሉ በድፍረት ኃጢአት የሚኖሩ ክርስቲያኖች መጨረሻቸው ጥፋት እንደሆነ፣ የድፍረት ኃጢአት ወደ ጥፋት እንደሚወስድ እሺ ሰላም እንደምን አላችሁ ቅዱሳን? የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር እናመሰግናለን። ዛሬ የምንመለከተው የይሁዳን መልእክት ይሆናል። አጠር ያለ ነው፣ ግን በውስጡ በጣም ኃይለኛ መልእክት ያለው መልእክት ነው። እንደ ቃሉ የማይኖሩትን ደግሞ የሐሰት አስተማሪዎች ወይም የሐሰት መምህራን ፈጥረው የሚያስተምሩትን ትምህርታቸውን በጣም በሚያስፈራራ በሚያስደነግጥ ፍርድ በቃ የሚናገረው ነገር ቃላቶቹ ከበድ ያለ ትምህርት ነው እና መጀመሪያ የተረሳ መጽሐፍ እንደሆነ እንድታውቁልኝ እፈልጋለሁ። እሱ ምንድነው? የተረሳ ስላችሁ ከብዙ መድረኮች ላይ አንሰማው፣ ከብዙ መጽሐፍት ተጽፎበት ብዙ አትመለከቱም። ገብታችሁ ሪሰርች ብታረጉም በጣም ጥቂት መጽሐፍት ነው የምታገኘው። የይሁዳ መልእክት አጭር ነው፣ ነገር ግን የብዙ ሰዎችን ኢንትረስት አልሳበም። ምናልባት መልእክቱ ቶኑ ኃይለኛ ስለሆነ አንዳንዶችን ስለሚያስደነግጣቸው ይሆናል ብዬ አስባለሁ እና የተረሳ መጽሐፍ ብዬ እለዋለሁ። ማለት ብዙ ጊዜ አቴንሽን ያልተሰጠው መጽሐፍ ነው። አጭር መጽሐፍ ነው። አንዳንድ ጊዜ ደግሞ ግራ የሚያጋባ ለመረዳት የሚያስቸግሩ አንዳንድ ሐሳቦች ያሉበት አፖክሪፋ ስለሚጠቅስ ደግሞ አንዳንዶች ይሄ መጽሐፍ ሪሊ ኢንስፓየርድ ነው። ምክንያቱም የሚጠቅሳቸው አንዳንድ የአፖክሪፋ ወይም ከአዋልድ መጽሐፍ ላይ የሚጠቅሳቸው ነገሮች አሉ። እነሱን አሳያቸዋለሁ እና መልእክቱ በእኔ አማርኛ ቆምጣጣ ነው። ቆምጣጣ ነገር ምንድነው? ስትጠጡ ትንሽ አሁን ቆምጣጣ የሆነ የሎሚ ውሃ ብትጠጡ እንደዛ ያረጋችኋል፣ ቆምጠጥ ይላችኋል እና ፊታችሁ ላይ ኤክስፕሬሽናችሁን ይለውጠዋል። የሚሰማችሁ ስሜትም ቆምጣጥነት ነው እና ቆምጣጣ መልእክት ነው እላችኋለሁ። ለምን? ከመልእክቱ ኃይለኝነት የተነሳ ነው። ሌላ ደግሞ ጠንካራ ቋንቋ ነው የሚጠቀመው። ብዙ ቦታ ላይ ሲጠቀሙበት ሐዋርያት አትመለከቱም? በጣም ጠንካራ የሆነ ቃል፣ እንደውም አንዳንዱ አገላለጽ ዘለፋዊ የሆነ አገላለጽ ሲገልጽ ትመለከታላችሁ። በጣም የሚዘልፍ ይመስላል፣ ተግሳጻዊ ይመስላል፣ ኃይለኝነት ትመለከቱበታላችሁ እና ጠንካራ ቋንቋ በውስጡ እንዳለው ታያላችሁ። እንግዲህ ከዚህ ላይ እንግዲህ አብረን እንድንመለከተ የምፈልገው ምንድነው? ስለ ይዘቱ ነው። ይዘቱ ሁለት ክፍል አድርገን እንኳን ብንመለከት የመጀመሪያው ቀዳሚው ክፍል በቤተ ክርስቲያን የነበረውን
ወይንም ደግሞ በዘመኑ የነበረውን ግብረገብ ሞራል ኮራፕሽን ያመለክተናል እና በቤተክርስቲያን የነበረው መንፈሳዊ ብልሽት ብላችሁ ልትሉ ትችላላችሁ። ሁለተኛው ክፍል ላይ ስትሄዱ ደግሞ ብልሽቱን ለማስተካከል የሚወሰዱ እርምጃዎች ምን መሆን እንዳለባቸው ሲያስተምር ትመለከቱታላችሁ። እንግዲህ መልእክቱን ሄደን ስንመለከት የመጀመሪያው ነገር ምንድነው? የመልእክቱን ቀደም ተከተሎች መመልከት እንችላለን። የመጀመሪያው ሰላምታና የተጻፈበትን ጉዳይ ይጠቅስላቸውና በተለይ ምዕራፍ 1 ሲጀምር የኢየሱስ ክርስቶስ አገልጋይ ያዕቆብም ወንድም ከሆነው ከይሁዳ የተላከ እግዚአብሔር አብ ለጠራቸውና ለወደዳቸው ኢየሱስ ክርስቶስን በእምነት ውስጥ ላዳናቸው ሁሉ ብሎ እግዚአብሔር ምሕረት፣ ሰላምና ፍቅር በብዛት ያድላችሁ እያለ ሰላምታ ይጽፍላቸዋል። እና የተጻፈበትን ጉዳይ ደግሞ ሲናገር እኔ ልነግራችሁ የፈለግኩ ስለ ደህንነት ነበረ ይላል። ወዳጆች ሆይ እግዚአብሔር ለሁላችንም ስለሰጠን ደህንነት ልጽፍላችሁ ጥረት በማድረግ ላይ ነበርኩ። ሆኖም ግን እምነታችሁን የሚያናጋ አሳሳቢ ነገር መኖሩን ስለተረዳው ሐሳቤን በመቀየር እግዚአብሔር ዘንድ ስለተቀበልነው እምነት እንድትጋደሉ በማሳሰብ ልጽፍላችሁ እወዳለሁ ብሎ ሰርገው በመካከላቸው ስለገቡ ስለ ሐሰተኛ አስተማሪዎች ሊጽፍ ይጀምራል። ሲነሳ ግን የደህንነት ትምህርት ወይንም ስለ ደህንነት ሊናገር ነበረ እና ያሳሰበው ጉዳይ ምዕራፍ 1 ላይ ትመለከታላችሁ። ምዕራፍ 1 ከ5 በኋላ ደግሞ የሐሰት ትምህርቶችን ምን ሲያደርግ ታያላችሁ? ሪቪል ሲያደርግ፣ ኤክስፖዝ ሲያደርጋቸው፣ ሲገልጣቸው፣ ኮንፍሮንት ሲያደርጋቸው ታያላችሁ። ከ17 እስከ 23 ባለው ቁጥር ላይ ደግሞ የምትመለከቱት ሲያሳስባቸው፣ ሪማይንድ ሲያረጋቸው፣ ሲያስታውሳቸው ትመለከታላችሁ 17 እስከ 23 ባለው ላይ። ከዛ ደግሞ መጨረሻ ላይ በቡራኬ እና በውዳሴ ሲጨርስ ትመለከታላችሁ። ስለዚህ የይሁዳ መልእክት በውስጡ እንግዲህ እንዳልኳችሁ ቶኑ ለየት ያለ ነው። አጀማመሩ ኢንቴንሽናሊ የተጀመረው ስለ ደህንነት ለማስተማር ነበረ። ነገር ግን ዘሎ ኦል ኦፍ ሰደን ስለ በመካከላቸው ስለተከሰተ የሐሰት ትምህርት እና በተለይ ተጋድሎ የሚጠይቅ ነገር አለ። this is serious። ስለዚህ የሚሰራውን ነገር ሁሉ ድሮፕ አድርጎ ቀጥታ ኮሚኒኬት ሊያደርጋቸው ይጀምራል። ምን ማለት ነው? ዛሬ ላስተምራችሁ የነበረውን ነገር አቁሜ እየተነሳ ያለ በጣም ከረንት አፌር ወይም ደግሞ ሰበር ዜና በአማርኛ ሰበር ዜና ቢኖር ዛሬ ስላለው ስለ ሰበር ዜና እንነጋገራለን ብላችሁ ምን ማለት ነው? የተዘጋጀውት ሌላ ነው፣ ለናገር የጀመርኩት ደግሞ ሌላ ይሆናል ማለት ነው። እግዚአብሔር እናመሰግናለን። ስለዚህ የመልእክቱ ቅደም ተከተልን ስናውቅ እንግዲህ ከሰላምታ ጀምሮ በቡራኬ ቢጨርስም በመካከል ያለው ቃል ግን በጣም ኃይለኛ ቶኖ፣ ኃይለኛ መልእክቱ፣ ኃይለኛ ቋንቋውም ከዚህ በፊት ሰምታችሁት የማታውቁት ሴም ታይም በተሰጠው ጸጋ ነው የሚያገለግለው። ስለዚህ ለዚህ ሰው የተሰጠው ነገር አለ፣ የተሸከመው ሸክም አለ። ባላደራ ሰው ነው። ስለዚህ እንደ ባላደራ የሚናገር እንጂ ባህሪው እንደዛ አይነት ሰው ስለሆነ አይደለም። ባህሪው እንደዛ አይነት አስቸጋሪ ሰው ስለሆነ አይደለም። ሌላው የመልእክቱ ቅደም ተከተልን አለፍ ብዬ ደግሞ ስናገር ጸሐፊው ላይ እንነጋገር። ጸሐፊው ማን ነው? እንግዲህ በጻፈው የይሁዳ መልእክት ተብሎ የጻፈው እንግዲህ ከኢየሱስ ክርስቶስ ከክርስቶስ 12ቱ ደቀ መዛሙርት አንዱ የነበረ የያዕቆብ ልጅ ይሁዳ የሚባል ሰው ነበረ። ሉቃስ 6 ላይ የምታገኙት ቁጥር 16 ላይ አንድ ይሁዳ ሌላ ትመለከታላችሁ። ሌላ ደግሞ አንድ ይሁዳ የሚባል ወይንም ደግሞ በሌላ ስሙ በርሲያን ተብሎ የሚጠራ የኢየሩሳሌምን ጉባኤ ውሳኔ ለአንጾኪያ ቤተክርስቲያን ለመናገር ከጳውሎስ ጋር ተልኮ ከበርናባስ ጋር ተልኮ ከሲላስ ጋር ተልኮ የነበረው ይሄ አገልጋይ ነው። ይሁዳ ይባላል። የመጀመሪያው የያዕቆብ ልጅ ይሁዳ ነው። ሁለተኛው በርሲያን ብለው የሚጠሩት ይሁዳ ነው። እሱ ደግሞ የኢየሩሳሌም ቤተክርስቲያን ከሌሎች ሐዋርያት ጋር የላከችው ይሁዳ ነው። ሐዋርያት ሥራ 15 ቁጥር 22 ላይ ታገኙታላችሁ። ሌላው የኢየሱስ ክርስቶስ ከፊል ወንድም የነበረ ወይንም ደግሞ ሃፍ ብራዘር ባለ ነው በእንግሊዘኛ። ሃፍ ብራዘር የነበረ ማለት የእናት የአባቱ ልጅ አይደለም። ምክንያቱም ኢየሱስ ክርስቶስ ከመንፈስ ቅዱስ ነው የተጸነሰው እንጂ ከዮሴፍ አይደለም። ይቅርታ። ስለዚህ የማርያም ልጅ ብዬ ብናገር ይሻለኛል። የማርያም ልጅ የነበረው የይሁዳ መልእክት ነው። በስጋ ወንድሙ የነበረው ማለት ነው። የኢየሱስ ክርስቶስ የእናቱ ልጅ ማለት ነው። እና
የትኛው ይሁዳ የሚለው ያነጋገረ ነገሮች አሉ። በስም ይሁዳ ተብሎ የተጠሩ ነገር ግን በማንነታቸው የተለያዩ ግለሰቦች የአዲስ ኪዳንን መጽሐፍ ላይ አዲስ ኪዳን መጽሐፍ ላይ እናያቸዋለን። ያስተዋውቀናል አዲስ ኪዳን እና ከነዚህ መካከል የትኛው እንደሆነ በጣም መጽሐፍ ቅዱሳችንን በጥንቃቄ ለመመርመር ጊዜ መውሰድ ያስፈልገናል። እንዲህ በመሰለንን አንዳንዶች የሚሉት አለ። ለምሳሌ የአስቆሮቱ ይሁዳ ነው ያሉ ሰዎች አሉ። የአስቆሮቱ ይሁዳ እንዲህ አይነት መልእክት መጻፍ አይችልም። ለምንድነው ሊጽፍ የማይችለው? ምክንያቱም የአስቆሮቱ ይሁዳ ገና ኢየሱስ ክርስቶስ ሳይሞት ወይንም ደግሞ በኢየሱስ ላይ የሞት ፍርድ ሲፈረድ አይቶ ተጸጽቶ በራሱ ላይ እርምጃ ወስዶ ታንቆ የሞተ ሰው እንደሆነ እንኳን መጽሐፍ ለመጻፍ እንኳን ጊዜ ያገኘ ሰው አይደለም። ስለዚህ የጌታን ሞትና ትንሣኤ ደህንነትንም ተካፋይ አልነበረም። ስለዚህ የአስቆሮቱ ይሁዳ ጻፈው ማለት እንዲሁ የስም ተመሳሳይነት ካልሆነ በስተቀር የአስቆሮቱ ይሁዳ መጽሐፍን አልጻፈም። ሌላው ሐዋርያው ይሁዳ ጽፎታል የሚባል ነገር አለ። ሐዋርያው ይሁዳ ይሄ ሐዋርያ ብዙ ጊዜ በመጽሐፍ ቅዱስ ላይ በሐዋርያ ሥራ ምዕራፍ 1 ቁጥር 12 ላይ ታገኙታላችሁ። ታማኝ የነበረ በመንፈስ ቅዱስ የተሞላ ኢቭን በበዓለ ሃምሳ ዕለት የነበረ ሐዋርያ ነው ይሄ ይሁዳ እና ይህንን መልእክት እሱ ጽፎት ቢሆን ኖሮ የኔ አርጊመንት ወይንም ክርክር ምንድነው? እሱ ጽፎት ሐዋርያው ይሁዳ ጽፎት ቢሆን ኖሮ የሐዋርያነቱን ስልጣን ይጽፍ ነበር። የሐዋርያነቱን ስልጣን አልጻፈም። ሌሎች ሐዋርያቶች ደብዳቤ ሲጽፉ ሐዋርያው ጴጥሮስ፣ ሐዋርያው ጳውሎስ እያሉ ታይትላቸውን ይጽፋሉ። ምክንያቱም የደብዳቤውን አውተንቲሲቲ ወይንም እውነተኝነትና ትክክለኝነት ለማረጋገጥ ነው። ስለዚህ ሐዋርያው ጳውሎስም ይሁን ሐዋርያው ጴጥሮስ መልእክት ሲጽፉ ሐዋርያነታቸውን ስለሚጠቅስ ይሄ ሰውዬ ግን አልገለጸም። ስለዚህ በጥያቄ ምልክት አድርገን በድፍረት ሐዋርያ ነው ለእሱ ነው ይሄ ሐዋርያው ይሁዳ ነው የጻፈው ለማለት በድፍረት መናገር አንችልም። በጥያቄ ጥያቄ ምልክት አድርገን እንለፈው። ሶስተኛ ያልኳችሁ ምን ነበር? የጌታ ወንድም ወይንም የያዕቆብ ወንድም ይሁዳ ጽፎት ይሆን ሆይ ብለን ብንጠይቅ በዚሁ መልእክት ላይ ስትመለከቱ ራሱን የኢየሱስ ክርስቶስ ወንድም ብሎ አይጽፍም። የያዕቆብ ወንድም ነው የሚለው። ራሱን ከያዕቆብ ጋር ማያያዙ ምን ያስፈልገው? እኔ የከሌ ወንድም ነኝ ብሎ መናገር ምን ያስፈልጋል? እዚህ ላይ የያዕቆብ ወንድምነቱን የገለጠው አንደኛ የዘመኑን ትህትና ማወቅ አለብን፣ የዘመኑን ጨዋነት። ይሄ የጌታ ወንድም ተብሎ የሚጠራው በመጀመሪያ ጌታ በሕይወት እያለ ያላመነ በኋላ ግን ከትንሣኤው በኋላ ያመነ በጣም በትልቅ ተጋድሎ ወደ እግዚአብሔር መንግሥት የገባ እግዚአብሔር ሰው ነው እና ይሄ ሰው የጌታ ወንድም ቢሆንም እንኳን ለጌታ ካለው ትልቅ አክብሮትና ለጌታ ካለው አክብሮት የተነሳ ብለው የኢየሱስ ባሪያ ብሎ ራሱን ይገልጣል። አያችሁ፣ የኢየሱስ ባሪያ እና የያዕቆብ ወንድም የኢየሱስ ባሪያ። ስለዚህ ይሄ የሚያሳያችሁ ምንድነው? የያዕቆብ ወንድም ከሆነ ያዕቆብ ደግሞ የኢየሱስ ወንድም ከሆነ የኢየሱስ ባሪያ ነኝ ማለቱ የሚያሳየው ራሱ እሱ ጽፎት፣ ነገር ግን ትህትናን ለማሳየት የኢየሱስ ክርስቶስ ወንድም ብሎ ደብዳቤውን ለመጻፍ አልደፈረም። ትህትና ለማሳየት ነው ብዬ አምናለሁ። ስለዚህ ይህም ሁሉ ግምታዊ ስለሆነ የምንከራከርበት ጉዳይ አይደለም። ጸሐፊው ያዕቆብ ወንድም እንደሆነ ራሱን ይገልጣል። ሌላው ደግሞ ከሐዋርያትም አንዱ ነኝም አላለም። እንደገና ደግሞ የቀድሞ ቤተክርስቲያን መሪዎች ይህንን መልእክት የኢየሱስ ክርስቶስ ወንድም ነበረ ብለው ይጠቅሱ ነበር። የኢየሱስ ክርስቶስ ወንድም ነበረ ብለው ይጠቅሱት ነበረ። በጊዜ በቸርች ይሄ የተለመደ ነበረ። ጸሐፊው ይሁዳ ኢየሱስ ክርስቶስ ወንድም ነው ብለን ካልን ደብዳቤው የጻፈላቸው ለማን እንደሆነ እንመልከት። ይሄ መልእክት የተጻፈላቸው ሰዎች ለአንድ ግለሰብ አይደለም፣ ልክ ለፊልሞና ጳውሎስ እንደጻፈው ማለት ነው። ወይንም ደግሞ ለፊልጵስዩስ ቤተክርስቲያን ተብሎ እንደጻፈ ለአንድ ቤተክርስቲያን ለአንድ አጥቢያ ቤተክርስቲያን የተጻፈ አይደለም። ስለዚህ ጥቅል የሆነ ደብዳቤ ነው። ብዙ ጊዜ የሚባሉ አንዳንድ መሰለኞች አሉ። ይሄ ደብዳቤ የተጻፈው ለአይሁዶችም አይደለም ለክርስቲያኖችም አይደለም። የትኛው እንደሆነ ስፔሲፊክ ተደርጎ የተገለጠ ምንም መልእክት የለም።
ስለዚህ ጠቅላላ መልእክት በሚለው ስር የገባውም ለዚህ ነው። ጀነራል ኤፒስትልስ የተባለው ለዚህ ነው። ለዚህ መልእክቱ ከሁለተኛ ጴጥሮስ ጋር በጣም ስለሚመሳሰል ብዙ ምሁራን ይሄ ደብዳቤ የተጻፈው ጴጥሮስ ለጻፈላቸው ሁለተኛ ጴጥሮስ ለተጻፈላቸው በኤዥያ ማይነር ወይንም በትንሹ እስያ ውስጥ ይኖሩ ለነበሩ ለተመሳሳይ ሰዎች ነው የተጻፈው። ለተመሳሳይ ግሩፕ ለተመሳሳይ አካባቢ ይሄ ምንድነው የሚባለው ይሄ ሰርክላር ሌተር ይባላል እየተዘዋወረ በየአጥቢያ ቤተክርስቲያኑ ይነበብ የነበረ ደብዳቤ ነበረ። ምንድነው ቻሌንጃቸው ካላችሁ የመልእክቱን ቶን ስትመለከቱ ትረዱታላችሁ። የተጻፈበትን ጊዜ ለማሳየት ያህል የተጻፈው እንግዲህ በ68 ይላሉ፣ አንዳንዶች ከ68 እስከ 80 ባለው ጊዜ ውስጥ ነው ይላሉ። ስለዚህ የጊዜው አቅጣጫ በዚህ ውስጥ ይሆናል ማለት ነው እና ከየት ሆኖ ጻፈው መቼ ጻፈው የሚለው ስፔሲፊክ ሆኖ በዚህ ጊዜ ለማለት በጣም ያስቸግራል። እሺ እንግዲህ እየቀጠልኩኝ ልሂድና የተጻፈበት ዓላማ ምንድን ነው? ቻርቱ ላይ ላሳያችሁ ፈልገው መጀመሪያ የተጻፈበት ዓላማ ምንድን ነው? አንደኛ በቤተ ክርስቲያን ውስጥ ሐሰተኛ ትምህርት ተንሰራፍቷል። ልክ ጴጥሮስ እንደጻፈው ይሄ የሐሰት ትምህርት በጣም እየተንሰራፋ ስለመጣ ቤተ ክርስቲያንን ይሄን ሐሰተኛ ትምህርት መስማት እንድትቆጠብ ሊያሳስባት ነው። መስማት መካፈል ነው። መስማት መተባበር ነው። እንኳን መርዳት አይደለም፣ መስማት መተባበር ነው እና አማኞች እምነታቸውን እስከ መጨረሻ ደግሞ እንዲጠብቁ፣ ምክንያቱም የሚያስክድ ትምህርት እየሰሙ ነው። በክርስቶስ መስቀል ላይ አላደለም ንቀት እስከ ማድረግ የክርስቶስን የመጣበትን ዓላማ እስከ ማዋረድ የሚደርስ ትምህርቶች እየተሰራጩ ነው ያሉት። ይሄ ጌታ ክርስቶስን የሚያዋርደውን ትምህርት እንዴት አድርጋችሁ ቁጭ ብላችሁ ትሰማላችሁ? እንዴት ትተባበራላችሁ? አማኞች እስከ መጨረሻ የቀደመውን እምነታቸውን እንዲጠብቁ ይህንን ሲነግራቸው ትመለከታላችሁ። ሌላ ደግሞ ጌታ ኢየሱስ ክርስቶስ በዋና ነገር የሚያሳስባቸው ምን ነበረ? ስለ አኗኗራቸው አይደለም፣ መጀመሪያ እምነታቸውን ነው። ምን ማለት ነው? ይሄ የነሱ ሐሰተኛ አስተማሪዎቹ ዋና አባባላቸው ነው። ጌታ ግድ የሚለው የሚያሳስበው ነገር ቢኖር ኑሮህን ነው እንጂ እምነትህን አይደለም። የፈለከው ማመን ትችላለህ፣ ግን አንተ ጥሩ ሰው ሆነ ኑር የሚል የዘመናችን አይነት ይሄ የሂዩማኒዝም አስተምህሮትን ይመስላል እና ጌታ ለአስተምህሮታችንም ይጠነቀቃል። አስተምህሮታችን ኑሯችንን ይለውጠዋል። ሰው የሚማረውን ያንኑ ወደ መምሰል ይመጣል። ጌታ ክርስቶስን እንከተለዋለን እያሉ በኃጢአት የሚመላለሱ ክርስቲያኖች ስለ መጥፋት ሊረዱ ይገባቸዋል። አንጠፋም የሚሉ ጌታ እንከተለዋለን፣ በኃጢአትም እንኖራለን፣ ኃጢአት ስጋችንን አፌክት አያደርገውም፣ መንግሥተ ሰማያት ነው የምንገባው እያሉ በድፍረት ኃጢአት የሚኖሩ ክርስቲያኖች መጨረሻቸው ጥፋት እንደሆነ፣ የድፍረት ኃጢአት ወደ ጥፋት እንደሚወስድ፣ ወደ ፍርድ እንደሚወስድ ከዚህ ከእግዚአብሔር ቃል ከዛሬ ይሁዳ ይሄንን የሚነግረን። ክርስቲያኖች ነን ብለን በድፍረት ኃጢአት ብንኖር፣ ክርስቲያኖች ነን ብለን በቀጠሮ ኃጢአት ብንኖር፣ ክርስቲያኖች ነን ብለን ለቃሉ ሰምት ሳናረግ ሳንሸነፍ፣ ለቃሉ ሳንማረክ፣ ቃሉን ሳንታዘዝ። አሁን መታዘዝ የሚል የክትትል ትምህርት ቶፒክ ነው ይሄ። በነገራችን ላይ የደቀ መዝሙር ትምህርት አንዱ ክፍል ነው መታዘዝ የሚለው። ደቀ መዝሙር የሚታዘዝ ነው። ደቀ መዝሙር የሚከተል ነው። የሚታዘዝ ነው። የወታደራዊ ስርዓቶችን ብናውቅ አንዱ ይሄ ነው። ለአለቃ መታዘዝ ማለት መከተል ማለት ነው። ደቀ መዝሙር የሚታዘዝም ነው። ስለዚህ ክርስቲያኖች ማንን ይታዘዛሉ? የእግዚአብሔርን ቃል ይታዘዛሉ። ስለዚህ እኔ ድኛለሁ፣ ጌታን ተቀብያለሁ እያሉ አስታውሳለሁ። ብዙ ጊዜ ምሳሌ እሰጥበታለሁ። በአንድ ዘመን ላይ አንድ አዳር ጸሎት ላይ በጣም ብዙ ሰዎች ያጨበጨቡለት ሰው ነበረ እና በጣም በዛለታ በጣም ብቸኝነት ተሰማኝ። እንዲህ በጣም ደነገጥኩኝ። በጣም የታወቀ በማጭበርበር ስራ ውስጥ ያለ ሰው ነው እና መጥቶ እግዚአብሔር 7 ጊዜ በወድቅ 7 ጊዜ ያነሳኛል እያለ በየሳምንቱ ውሎ አይለወጥም። ነገር ግን አንደበቱ ልነግራችሁ አልችልም። መጨረሻው ለይቶለታል። ሁሉ ነገር ፍሬ ይገለጣል። ግን የገረመኝ የአማኞች ይሄን ነገር የመቀበል ጉዳይ፣ ሰው በኃጢአት እየተመላለሰ በጥሩ ቋንቋ ሲነግራቸው እልል ማለት ጉዳይ።
ስለዚህ ጌታን እንከተለዋለን። የጌታ ነኝ፣ ስለዚህ እኔ አልጠፋም፣ ጌታ ኢየሱስን ተቀብያለሁ ብሎ ሁሉንም ትእዛዝ እየተላለፉ የዳነው ለቅዱስ ኖሮ ነው። የዳነው የኃጢአት ላይሰንስ ይዘን ወደ ኃጢአት እንደፈለገ ልንሆን አይደለም። ይሲ ምሳሌ ይሰጣል እኮ የታጠበች እሪያ ተመልሳ ጭቃ ውስጥ እንደምትቦካ ውሻ ወደ ጥፋቱ እንደሚመለስ። ስለዚህ ክርስቶስን የሚከተል ሰው ጌታን እከተላለሁ የሚል ሰው ከኃጢአት ሊርቅ ይገባዋል ብሎ በኃይለኛ ቃል ነው የሚጽፈው። ስለዚህ ስለ ኢየሱስ ክርስቶስ ማንነት የተሳሳቱ ትምህርቶችን የሚያስተምሩ ሰዎች ምዕመኖቻቸውን የሚያጋልጡት ለኃጢአት ደፋር ኃጢአተኞችን እየመለመሉ ነው። በቃ የዳነ ኃጢአተኛ፣ የዳነ ሌባ፣ የዳነ ማጅራት መቺ፣ የዳነ አጭበርባሪ፣ የዳነ ውሸታም። እናንተ ብዙ የኃጢአት ስሞችን ክተቱበት። እናንተ እዛው ድኛለሁ፣ ጌታን ተቀብላል፣ ጥቅስ ያውቃሉ። እና በአንዳንድ የአፍሪካ ሀገሮች ላይ የሚያስቅ አይነት መንፈሳዊነት ትመለከታላችሁ። ጥንብዝ ብሎ ሰክሮ ኢየሱስ ኢየሱስ እያለ እየዘመረ መንገድ ላይ ይሄዳል። እና እንደዚህ አይነት አላደለ ኖሚናል ክርስቲያን፣ ይሄ ለብ ያለ በአፋቸው ኢየሱስ አለ በልባቸው ሌላ አንዳንድ እኛም ሀገር አንዳንድ ቴሪቶሪዎች ላይ ትመለከታላቸው። ባህላዊ ሆኗል። ከዚህ የተነሳ ስለ ኢየሱስ ያውቃሉ፣ ስለ መጽሐፍ ቅዱስ ሰምተው አድገዋል። ነገር ግን ደፋር ኃጢአተኞች ናቸው። ይሄ መለስ ብሎ ደህንነትን የሚያነጋግር ጉዳይ ነው። እና አንዳንዶች ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ አይደለም ብለው የሚያምኑ ናቸው። ይሄ አስተምህሮ ችግር አለበት። አስተምህሮ ችግር ካለበት ሕይወትም ላይ ችግር ያመጣል እያለ ነው ይሁዳ። ስለዚህ በብሉይ ኪዳን ዘመን እንዳደረገው ከእውነት ፈቀቅ የሚሉትን በጣም እግዚአብሔር በጽኑ እንደሚቀጣ፣ እግዚአብሔር ከእውነት ፈቀቅ ያሉትን ይቀጣ እንደነበረ፣ ድሮ ኃጢአትን ገስጾ ድሮ በኃጢአት ላይ ፈርዶ ዛሬ በቃ ተዋቸው፣ በቃ ምንም አይደለም አዲስ ኪዳን ነው ብሎ የሐሳቡን የቀየረ አምላክ አይደለም። the same holy God ነው የምናመልከው። አሁንም ቅዱስ የሆነ አምላክ ነው እግዚአብሔር። ስለዚህ አዲስ ኪዳን ስለሆነ ኃጢአት የተፈቀደበት አይደለም። እንደውም በአዲስ ኪዳን ጠበቅ ያለበት ጊዜ ነው ያለ ነው። ስለዚህ በጽኑ እንደሚቀጣ ሲናገር ታያላችሁ። የፍርድ መልእክት ይመስላል። ስለዚህ አንዳንድ ብልሽቶች ትመለከታላችሁ። የመጀመሪያው ያስተምህሮ ብልሽት ነው። ያስተምህሮ ብልሽት ወይንም የእምነት አንቀጻቸው ተበላሽቷል። ዶክትሪናቸውን ብልሹ አድርገውታል። ለሰው እንደሚመች አድርገውታል። ወይንም ደግሞ የጠበበውን መንገድ አስፍተውታል። ስለዚህ ጸጋን አቅልሎ መውሰድ እግዚአብሔር በጸጋው አዳነኝ፣ በጸጋው ድኛለሁ፣ ጸጋው እንደዚህ ነው፣ ጸጋው እንደዛ ነው፣ በጸጋው እኮ ነው፣ በጸጋው ነው፣ በቃ ጸጋው ነው ሁሉ የሚጠቀሰው ጸጋው ነው። በጣም ትክክል ነው። አይ አግሪ። እግዚአብሔርን ስለ ጸጋው እኔም አመሰግናለሁ። ሁላችንም ስለ ጸጋው ጌታ እናመሰግናለን። ግን የእግዚአብሔር ጸጋ ቺፕ ግሬስ የሚሉት ቃል አለ በእንግሊዘኛ የሚጠቀሙበት ሰባኪዎቹ። ቺፕ ግሬስ ማለት ርካሽ ጸጋ፣ የእግዚአብሔር ጸጋ ርካሽ ጸጋ አድርጎ መውሰድ፣ አቅልሎ መውሰድ። ይሄ ከእግዚአብሔር የሚመጣውን ነገር አለማክበር፣ በነፃ ስለተሰጠን አቅልሎ መውሰድ። እግዚአብሔር የፍቅር አምላክ ስለሆነ በሌላ አማርኛ አይቀጣንም የሚል ስለ እግዚአብሔር ፍቅርነት ብቻ የሚናገሩ። ትላንትና ማታ ስለ አንድ አስተማሪ መለከት ነበር። ወደ 16,000 ነው ስቴዲየም ሙሉ ነው የሚሰብከው። ማለት ስቴዲየም የሚመስል ቸርች አለው እዚህ አሜሪካን ሀገር። እና ስለ ጌዮች ይጠየቅ ነበረ። ስለ ሰዶማዊነት ሲጠየቅ የስ ጌዮች እግዚአብሔር መንግስት ይገባሉ እያለ ይናገራል። በጣም እየተከበሩ ትልቅ ሰዎች እነ ቴዲ ጄክስ፣ ይቅርታ አድርጉልኝ፣ ብዙዎቻችን የምንሰማቸው ሰዎች ሁሉ በዚህ ነገር ላይ ኮምፕሮማይዝ የሆነ አቋም እያያዙ ትውልዳቸውን እያላሉ ነው። እና በጣም የሚያሳዝን ነው። በአንድ ዘመን ላይ እውነትን ይሰብኩ የነበሩ እንደ አማድ የምናያቸው ትልቅ ሰዎች ዛሬ ሰዶማዊነት ኃጢአት ነው ብለው ለመናገር አፋቸው እየተሳሰረ ነው ያለው፣ በተለይ በምዕራቡ ዓለም ላይ ማለት ነው። እና ወገኖቼ ሆይ ብዙ ስሞች ልጠቅስላችሁ ይችላሉ። ብዙ መጽሐፍቶቻቸውን ያነበብንላቸው፣ ብዙ መጽሐፍቶቻቸው ላይ የተጠቀምንባቸው፣ በአንድ ዘመን ላይ ለዓይኖቻችን መከፈት ምክንያት የሆኑ ትልቅ የእግዚአብሔር ሰዎች ዛሬ ተመልሰው ሰዶማዊነትን አቅልለው
ሰባኪዎች ቁጭ ብለው በላይቭ ቴሌቪዥን በሴኩላር ቴሌቪዥን ላይ እግዚአብሔር ይሄንን ካለ ይሄ እኮ ብሉይ ኪዳን ነው ልንጠቀምበት አይገባም፣ ሰዶምና ገሞራ ማለት ይሄ አይደለም እያሉ ህዝብን እያስተማሩ ነው ያሉት። እንደገና እየከለሱት ነው ያሉት። የሰበኩትን ወንጌል እየበከሉት ነው ያለው። እግዚአብሔር የፍቅር አምላክ ነው የሚለው አንዱ ፈረንጆች ፎከስ የሚያደርጉበት ትምህርት ጥሩ ነው። ነገር ግን እግዚአብሔር የፍቅር አምላክ ብቻ አይደለም፣ እግዚአብሔር የፍርድም አምላክ ነው። እግዚአብሔር የፍቅር አምላክ ስለሆነ አይቀጣንም ብሎ የምናስተምረው አስተምህሮት የሚያፈራው ደግሞ ምን አይነት ትውልድ ነው? ልቅ የሆነ ትውልድ፣ ኢሞራል የሆነ ትውልድ፣ እንደፈለገ የሚኖር ትውልድ። ስለዚህ ኢየሱስን ከሌላው ጋር አብሮ ፈርጆ የሚያቆም ምንም በቃ ኢንዲፍረንስ በቃ አይደለም ልዩነቱን ማየት እስከማይችል ድረስ እየሆነ ነው ያለው። የመጽሐፍ ቅዱስ እግዚአብሔር ከሚመስለን እግዚአብሔር ለይተን ልናቀው ይገባል። የሚመስለን እግዚአብሔር አእምሯችን የሳለው እግዚአብሔር ከመጽሐፍ ቅዱስ እግዚአብሔር ጋር ሊታረቅ ይገባዋል። በአእምሯችን የሚመስለን እግዚአብሔር እንደ አንድ ሴሌስቲያል ግራምፓ ወይንም ደግሞ የመለኮታዊ አያት የሆነ ደግ የሆነ ሮሮ የሆነ ኃጢአት ስንሰራ እንኳን ሶኬ ይሁን በቃ ብሎ ቸብ አድርጎን የሚያልፍ አምላክ አድርጋችሁ የምታስቡት ከሆነ እግዚአብሔር ግራምፓ ወይንም አያታችሁ አይደለም። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ደግሞ ኃጢአትን የሚቀጣ አምላክ ነው። ስለዚህ የመጽሐፍ ቅዱስ እግዚአብሔር ከሚመስለን እግዚአብሔር ሊታረቅ ይገባዋል። ብዙዎቻችን በአእምሯችን የምንስለው እግዚአብሔር አለ። ሌላው ደግሞ ኢየሱስን ደግሞ ከሌሎች የሃይማኖት መሪዎች እኩል ማሰለፍ አንዱ የዘመናችን ትልቅ ጣጣ ነው። አስተምሮ ሲበላሽ ትውልዱ እየተማረበት የመጣው ነገር ምንድነው? ኢየሱስን ከቡድሃ ጋር፣ ኢየሱስን ከመሐመድ ጋር፣ ኢየሱስን ከዞሮስትሪያን ጋር፣ ኢየሱስን ከአንዳንድ ፈላስፎች ጋር፣ ኢየሱስን ከሌሎች ቅዱሳን ጋር መደዳ ማሰለፍ ነው። ኖ አይደለም። ይሄ ከምን የሚመጣ ነው? ከአስተምህሮ ስህተት የሚመጣ ነው። አስተምህሮአችን ማላቅ ያለብንን ኢየሱስን ሳናልቀው ከፍ ሳናደርገው የክርስቶስ የእግዚአብሔርን ጸጋ አቅልልን ማስተማር ስንጀምር ኢየሱስንም እያቀለል ነው፣ የመስቀሉን ስራ እያቀለል ነው ማለት ነው። ስለዚህ አስተምህሮ ሲበላሽ ህይወት ይበላሻልና ምንም አይደለም እያላችሁ የሐሰት አስተምህሮት አስተማሪዎችን ጽዋ የምትጠጡ ሰዎች ህይወታቸውንም ትካፈላላችሁ እያልኳችሁ ነው። አመጻቸውን ትካፈላላችሁ፣ ኃጢአታቸውንም ትካፈላላችሁ። ህይወታችሁ እየተፈወሰ ነው። ህይወታችሁ እየደከመ ነው። አቧራ እንደለበሰ ሰው ሆናችኋል። ጸጋ የተለየው ህይወት እየኖራችሁ ነው ያላችሁት። በኃጢአት እየተሸነፋችሁ ነው ያላችሁት። ስለዚህ አንዳንዶቻችሁ ከእንደዚህ አይነት ቦታ የስፍራ ለውጥ ልታረጉም ይገባል። የጓደኛ ለውጥ፣ የቤተ ክርስቲያን ለውጥ ልታረጉም ይገባል እላለሁ። ምክንያቱስ እነዚህ ሰዎች የሚያስተምሯችሁ ኢየሱስ መጽሐፍ ቅዱስ የሚሰብከው ኢየሱስ አይደለም። እነዚህ ሰዎች የሚስሉባችሁ ኢየሱስን አይደለም፣ ገንዘብ እየሳሉባችሁ ነው። መንፈስ ቅዱስን አይደለም እየሳሉባችሁ ያለው፣ ራሳቸውን ነው እየሳሉባችሁ። ተክለሰውነታቸውን የነሱን ማንነት ነው እየሳሉባችሁ ያሉት። ስለዚህ ኢየሱስን ከሌሎች ሃይማኖት መሪዎች ጋር እኩል እያሰለፉ ስለሆነ ከመካከላቸው ውጡና የተለያችሁ ሁኑ ይላል የእግዚአብሔር ቃል። ወገኖች ብልሽቱ ያልነካው ቦታ የለም። ብልሽቱ ሌላው የነካው ነገር ላሳያችሁ፣ ባህሪን ነው። የእምነት አንቀጽ ወይንም ዶክትሪን ሲበላሽ ባህሪም አብሮ ይበላሻል። ከተበላሸ ዶክትሪን ውስጥ የተበላሸ ባህሪያቶች ሲወጡ ትመለከታላችሁ። ለዚህ ምሳሌ የሚሰጠው ነገሮች አሉ። እግዚአብሔር ደግሞ የባህሪ ብልሽቶቻቸውን ሲያሳያቸው በተለይ ለእስራኤላውያን ታስታውሱ እንደሆነ በምድረ በዳ ለምን ቀሩ ይላቸዋል። እዚህ ቦታ ላይ እነዚህ በምድረ በዳ የወጡ ሰዎች እስራኤል ከግብፅ ሀገር ወጥተው እነዚህ ሰዎች ለምን ነው በምድረ በዳ የቀሩት? በመካከላቸው የሰርገው የገቡ ሰዎች ነበሩ። የግብፅ ባህል ያላቸው፣ የግብፅ ቋንቋ ያላቸው ግብፃውያን ባሪያዎች፣ ሌሎች ሁሉ አብረው የወጡት። ፈርዖን የሸሸው ሁሉ እግዚአብሔር ግብፅ እስራኤልን ሲያወጣ አብረው ሸሽተው ወጥተዋል። አንድ ሰዓት ላይ እግዚአብሔር መለየት ነበረበት። ለዚህ ድርጭቶቹ በወረዱ ጊዜ ስጋውን ከነደሙ የበሉት በሙሉ ተቀስፈው ሞቱ። አይሁዶች ተለዩ በዛ እና ምን ልላችሁ ፈልጌ ነው፣ እስራኤል በምድረ በዳ ለምን ቀሩ? ከወጡ በኋላ ከዳኑ በኋላ ካመለጡ በኋላ ለምንድነው ሩጫቸውን ዴስቲኒያቸው ውስጥ ያልገቡት? ለምንድነው? ከግብፅ የወጡ ሁሉ እኮ ከነዓን አልገቡም። መጨረስ ከመጀመር ይበልጣል። ጅማሬያችንን ጌታን ተቀብለን ከጀመርን በኋላ
መንገድ ከጀመርን በኋላ በኃጢአት ማባበል በተለያየ ነገር ከመንገድ ካልጨረስን ትድናለህ የሚለው አስተምህሮ ሸንግለዋችሁ ወደ እርድ የሚያስገቧችሁ የሰይጣን ኤጀንቶች እንደሆኑ ልነግራችሁ ፈልጋለሁ። ከመንገድ ሊያስቀሯችሁ ነው። በምድረ በዳ ሊያስቀሯችሁ ነው። ስለዚህ በምድረ በዳ እስራኤል እንደወደቁ ብዙዎች በምድረ በዳ ሊወድቁ ስለሆነ ይህንን ነው ደብዳቤ የሚጽፍላቸው ይሁዳ። እስራኤል በምድረ በዳ ወድቀዋል። ከግብፅ የወጡ ሁሉ አልገቡም። መጨረሻችሁን አሳምሩ። ጅማሬያችሁ በክርስቶስ ጀምራችሁ፣ ነገር ግን እስከ መጨረሻ ካልጸናችሁ አትገቡም። ወደዛች ምድር ወደ ከነዓን አትገቡም። ልክ እንደዛ ይሄ ለምሳሌ ነው የተጻፈላችሁ። ሌላ ይህንን ስለ እስራኤል ምሳሌ ይሰጥና አሁን ደግሞ በአርሞኒየም ተራራ ላይ የመላእክት እሰጥ አገባ ይናገራል። ይሄ ከአዋልድ መጽሐፍ የተወሰደ ነው። አዋልድ መጽሐፍ ላይ አዋልድ ስላችሁ ስፔሲፊክሊ ከሄኖክ መጽሐፍ የተወሰደ ነው። ሄኖክ እንደሚጠቅሰው ወደ 200 የሚሆኑ መላእክቶች የሰውን ልጆች ሴቶችን ያማልሉና ያስረግዟቸዋል። እና ከነዚህ ከ200 ሴቶች ውስጥ የተለየ ዘር ይወለዳል። ይሄ የተለየ ዘር ነፍሊም ተብሎ ይጠራል። እነዚህ ነፍሊሞች ሁሉ ሞተዋል፣ ረጃጅም ሰዎች እንደነበሩ። እንግዲህ ስታነቡ መጽሐፉ ራሳቸው ደመና የሚደርስ ብሎ ነው ሄኖክ የሚናገረው። አንዳንድ ጊዜ ዋሽንግተን ዲሲ ያሉ አባት የሚተርኩት እንደሱ እያሉ ነው። ጭንቅላታቸው እንትን ውስጥ ሰማይ ደመና ላይ ይደርሳል ብለው የሚናገሩ። እንግዲህ አስቡት ደመና ምን ያህል ርዝመት። አውሮፕላን ላይ ወጥተን አይተነዋል እና ወደ 35,000 ጫማ እሺ። እና ይሄ የአዋልድ መጽሐፍ የተገኘ ነው። ለምን ጠቀሰው የአዋልድን መጽሐፍ? ብዙ ቦታ ላይ የአዋልድ መጽሐፍ ታያላችሁ። ያዕቆብ ላይም የአዋልድ መጽሐፍን ሲጠቅሰው ትመለከታላችሁ። ምን ማለት ነው? በዘመኑ ፖፑላር የሆነ መጽሐፍ ነው። ፖፑላር የሆነ ሰው የሚያነበው ሰው ለመንፈሳዊ ነገር እየሄደ ወይንም ደግሞ ለታሪክ እየሄደ የሚመለከተው ስለሆነ አስ ሬፈረንስ ብዙ ልጠቅስላቸው። አራተስና ክሊተስ የሚባሉ 2 ጸሐፊዎች ነበሩ፣ የግሪክ ጸሐፊዎች። አራተስና ክሊተንን የጠቀሰው ጳውሎስ በሱ እንኖራለን በሱ እንንቀሳቀሳለን ብለው ከናንተ አንዳንድ ባለቅኔዎች እንደተናገሩ ብሎ ጳውሎስ ወደ ክርስትና አመጣውና እኛም በሱ እንኖራለን በሱ እንንቀሳቀሳለን ብሎ ወደ ጌታ አመጣው። ይሄ ማለት አራተስና ክሊተስ የጻፉት መጽሐፍ እንደ አዋልድ ቢሆን የእግዚአብሔር መንፈስ አለበት ማለት አይደለም። ትክክል ነው ማለት አይደለም። ምሳሌ አድርጌ ፍቅር እስከ መቃብር የሚባለው መጽሐፍ ልጠቅስላችሁ እችላለሁ። ስለ በዛብህና ስለ ሰብለ ወንጌል ልጠቅስ እችላለሁ አይደለም። በኢትዮጵያ ውስጥ ያሉ እነ ብርሃኑ ዘሪሁን የጻፏቸውን እነዛን መጽሐፍቶች እየጠቀስኩ መናገር እችላለሁ። ምክንያቱም ፓርት ኦፍ ማይ ካልቸር ባህላችን ስለሆነ እኛ ያለን ሊትሬቸር እሱ ስለሆነ። ስለዚህ ያንን መጽሐፍ ብጠቅስ እዳሰሚን ብርሃኑ ዘሪሁን የጻፈው መጽሐፍ ኢንስፓየርድ ነው ማለት አይደለም። አዋልድም መጽሐፍቶች ልክ እንደ ብርሃኑ ዘሪሁን መጽሐፍ ብዙዎች ያነቧቸው ስለነበረ ከዛ ላይ ነው የጠቀሰው። እና እዚህ ላይ ሊያሳየን የሚፈልገው ነገር ምንድን ነው? የመላእክት ከሰው ጋር መተኛት ልክ ሰው ከእንስሳ ጋር እንደ መተኛት ልክ እንደዛ እኩል ነው። የተቀደሰውን ዘር ካልተቀደሰው ዘር ጋር መቀላቀል ነውር እንደሆነ ለማሳየት ነው። ስለዚህ ውጤቱ ምንድን ነው? ውጤቱ ምድር በግፍ ተሞላች፣ እርኩሰት በዛ። እግዚአብሔር በጣም ከመጽሐፍ ቅዱስ ውስጥ ከሚያሳዝኑ ቃላቶች አንዱ እግዚአብሔርም ሰውን በመፍጠሩ ተጸጸተ ይላል። እግዚአብሔርም ሰውን በመፍጠሩ ተጸጸተ። እሺ፣ ስለዚህ ውጤቱ ምንድነው? ምድር በግፍ ተሞላች። እስራኤል ከተፈረደባት መላእክቱ እነዚህ የወደቁ መላእክቶች 200 የሰው ልጆች ሴቶችን አማለው ያስረገዙ መላእክቶችም ከተፈረደባቸውና በጥፋቷ ከተወሰዱ እስራኤል ከተፈረደባት በምድረ በዳ ወጥተው ጣዖት ሲያመልኩ ከተፈረደባቸው አመጽ ሲያረጉ ከተፈረደባቸው መላእክት ከተፈረደባቸው ክርስቲያን ቢያምጽና ወደ ዓለም ቢመለስ ለምንድን ነው የማይቀጣው? ማን ነው ያለው? ክርስቲያን ኃጢአት እየሰራ መንግስተ ሰማያት ይገባል ያለው የትኛው መጽሐፍ ነው? የትኛው መጽሐፍ ነው? ወይስ ኢየሱስን መቀበል የኃጢአት ላይሰንስ ነው? ጌታን ተቀበል ከዛ እንደፈለገ ሁን የሚለው አስተምሮ የተረገመ ትምህርት እንደሆነ ነግራችኋለሁ። ይህ አይነቱ አንድ ጊዜ ድነሃል፣ ከዛ በኋላ በምንም ታምር ማንም ከእጁ ፈልቅቆ ሊያወጣ አይችልም።
እንደሱ አይደለም። አስተምህሮቱን ማጣመም ቀላል ነው፣ በጣም ቀላል ነው። መጽሐፍትን በተለይ የሚያውቁ ሰዎች እንዲህ ማዘዋወር እና በቃላት መሽከርከር በጣም ቀላል ነገር ነው። ግን ኮንቴክስቱን ተመልክታችሁ ቃሉን ተመልክታችሁ ከሌላው መጽሐፍ ጋር የሚጣረስ ከእግዚአብሔር ከሙሉ ወንጌሉ ከጠቅላላ ወንጌሉ ጋር ከጠቅላላ መጽሐፉ ጋር የሚቃረን አስተምሮ ስለሆነ ልትጠነቀቁበት ይገባል። ክርስቲያን በአመጽ ቢተላለፍ ደህንነቱን አይጥልም ብለው የሚያስተምሯችሁ ሰዎች ወደ ቄራ ለእርድ እንደሚያስገቧችሁ አድርጋችሁ ተመልከቱ። ለጥፋት እያጯችሁ ነው። ወገኖች ሆይ ፈራጅነት ኮናኝነት አድርጋችሁ አትመልከቱ። እስከ መጨረሻ የሚጸና እሱ ይድናል። ክብር ለእግዚአብሔር ይሁን። ይሄ ከእግዚአብሔር ቃል ፕሪንሲፕል ነው ማሳያችሁ። ሌላ ብልሽቱ የነካቸውን ነገሮች ላሳያችሁ። አሁንም ሰዶምና ጎሞራ ምሳሌ ሲሰጥ ተመልከቱት። ሰዶምና ጎሞራ በእግዚአብሔር ፍርድ ወድቀው ተቀጥተዋል። ኃጢአት ሰሩ፣ እግዚአብሔር ቀጣቸው። መተላለፍ አደረጉ፣ እግዚአብሔር በእሳት አጋያቸው። እነሱም ብቻ አይደሉም፣ ሌላ 2 ከተሞች አብረዋቸው ነበሩ። የታወቁ ከተሞች አካባቢያቸው ላይ አድማ ዘቦይም የሚባሉ ሌሎች 2 ከተሞችም ነበሩ። ሰዶምና ጎሞራም ነበሩ። እነዚህ ከተሞች 4ቱም ከተሞች ነው የተደመሰሱት። 4ቱም ከተሞች ነው የተደመሰሱት። እና ይሄ አሁን ያለበት ሁኔታ የሙት ባህር አካባቢ ነው ያሉት። እና ይሄ ሙት ባህር አካባቢ ላይ አሁን እየደረቀ መጥቷል። ሙት ባህር እየወረደ እየመጣ ነው ያለው እና እየደረቀ ነው ያለው። እና ከደረቀ ምናልባት እነዚህ ከተሞች እንደገና በቁፋሮ ይገኛሉ ተብሎ ይታመናል። በጣም የሚገርም ጊዜ ይሆናል ያ ሲደረግ ባይ ደስ ይለኛል። እና እግዚአብሔር ፈራጅ እንደሆነ ሰዶምና ጎሞራ በተለይ ጆሴፈስ ሲናገር ምን ይላል? እስከ ኢየሱስ ክርስቶስ ቀን ድረስ ኢየሱስ በምድር ላይ እስከሚመላለስበት ቀን ድረስ ሰዶምና ጎሞራና እነዚህ 2 ከተሞች ያልኳችሁ አድማና ዘቦይም የሚባሉት እነዚህ 2 ከተሞች እስከዛ ድረስ ጭስ ይወጣቸው ነበረ ብሎ ጆሴፈስ የሚባለው የቤተ ክርስቲያን የአይሁድ ሂስቶሪያን የታሪክ ጸሐፊ ይህንን ይጽፋል በመጽሐፉ ላይ። ወገኖች ሆይ ከተሞቹ የተቀጡት የእግዚአብሔርን ትእዛዝ ስላላከበሩ፣ ግብረ ሰዶም ስላደረጉ፣ ግልሙትና ስላደረጉ፣ ጣዖት አምልኮ ስላደረጉ፣ ርኩሰት ስላደረጉ የጥፋታቸው ምክንያት ይሄ ነበረ። ሰዶማዊነት እርግማንን ያመጣል። ሰዶማዊነት የኃጢአት ጥግ ነው። ሰዶማዊነት በእግዚአብሔር አፍንጫ ላይ እሳት እንደ ዕጣን ጣዖትን ማንደድ ማለት ነው። እግዚአብሔርን መናቅ ማለት ነው። የእግዚአብሔርን አሰራር መጸየፍ፣ የእግዚአብሔርን አሰራር ላይ በቃ መሳቅ ማለት ነው። በእግዚአብሔር ላይ ንቀት ነው። በእግዚአብሔር ላይ ንቀት ነው። ትእዛዙን መናቅ ነው። የሰው የድፍረቱ ጥግ ነው ሰዶማዊነትን። ይህንን ተጠቅመው አጋንንቶች ብዙዎችን እያሰሯቸው ነው። ወንዶች ውስጥ የሴት መናፍስት እየገቡ፣ ሴቶች ውስጥ የወንድ መናፍስት እየገቡ ይህንን ጾታቸውን ጀንደራቸውን ሁሉ ጾታቸውን እንኳን ምንድነው የተለያየ አይነት ምንድነው የሚባለው ፕሮናውንስ መጠቀም ጀምረዋል። የተለያየ አይነት ያጠራር ስም ሲጠሩ ራሳቸውን ሺ ሄር ኤንድ ሄርስ ምናምን እንደዚህ የሚባል አጠራሮች ጀምረዋል። ማለት ሜል ኤንድ ፊሜል ብቻ አይደለም እና ሜል ኤንድ ፊሜል ብቻ ሳይሆን እንደገና ባዶ ቦታ ጀንደራቸውን ጾታቸውን ልጆች እንዳይወስኑ ተጽዕኖ ልጆች ላይ በማድረግ በአስተማሪዎች አድርገው ልጆችን ጾታቸውን ለመቀየር ጌይ ነህ በቃ ሴት ሆነህ ነው የተፈጠርከው የወንድ ልብስ ስላለበሱ ነው እንጂ ወላጆች ናቸው ወንድ ያደረጉ እንጂ አንተ ስትፈጠር ሴት ነህ የሚል ብሬን ዋሽ እያደረጓቸው ትውልድን የሚያበላሽ ነገር በዓለም ላይ እየወጣ ነው ያለው። በኢትዮጵያም ሰዶማውያን በጣም በዝተውብናል። በዓለም ላይ መብት እየተሰጣቸው ነው። ባንዲራቸው እየተውለበለበ ነው። እኔ በምኖርበት ከተማ በቫንኩቨር አንዱ በሰሜን አሜሪካ ከሳን ፍራንሲስኮ ቀጥሎ ሰዶማውያን እንደ አሸን የፈሉበት ሀገር ነው። በየመንገዱ ላይ ባንዲራቸው የሚሰመርበት ልክ ይሄ ዜብራ የምትሉት አዲስ አበባ ብላክ ኤንድ ዋይት እንደሆነ እነሱ ጋር ደግሞ የጌይ ባንዲራ ከላይ እስከታች ተለጥፎ ትመለከታላችሁ በየመንገዱ ላይ ወገኖች ሆይ። ስለዚህ ይሄ አንዱ የመጨረሻውን ዘመን ቢያመለክተንም የሰው የአመጽ ጥግ ፍርድ እንደቀረበ ምልክት ነው። ግብረ ሰዶምነት፣ ግልሙትና፣ ርኩሰት የእግዚአብሔርን ቁጣ የሚያነሳሱ ኃጢአቶች ናቸው። እግዚአብሔር ደግሞ ይቀጣል። ስለዚህ ብልሽቱ የነካቸውን ምሳሌ ሲሰጣቸው ተመልከቱ። የቃይልን መንገድ መርጠዋል። እነዚህን ሰዎች የቃይልን መንገድ መርጠዋል። የበለዓምን መንገድ መርጠዋል። የቆሬን መንገድ መርጠዋል። እነዚህን 3 ነገሮች ያሳያቸዋል።
በእነዚህ በሶስት ነገሮች ስለሄዱ የእግዚአብሔር ፍርድ ወደ እነሱ እየመጣ ነው። ስለነሱ ሲናገር አንዳንድ ነገሮችን ይነግራቸዋል። ልንገራችሁ። እኔም እንደዚህ ይላል፣ ተመልከቱ። ለእነዚህ ሰዎች ወዮላቸው፣ ምክንያቱም ወንድሙን የገደለውን የቃየልን መንገድ ተከትለዋል። የነፍስ ገዳይ መንገድ መከተል። ሌላ እንደ በለዓም ለገንዘብ በመስገብገብ ስተዋል። ገንዘብ ወዳድነት፣ ንፉግነት። ተመልከቱ። እንደ ቆሬም በአመፅ ድርጊታቸው ከጥፋት መንገድ ተወድቀዋል። ስለዚህ ስልጣን የሚፈልጉ ቆሬን በሙሴ ላይ እንደተነሳ ከነ ነፍሱ ከነ ቤተሰቡ 270 የሚሆኑ ነፍሳት ወደ ሲኦል ወደ ምድር እንደገቡ ልክ እንደዛ በፍርድ ውስጥ ይወድቃሉ። እግዚአብሔር በቃየል ላይ ከፈረደ፣ እግዚአብሔር በበለዓም ላይ ከፈረደ፣ እግዚአብሔር በቆሬ ላይ ከፈረደ፣ በኃጢአተኞች ላይ እግዚአብሔር ይፈርዳል። ይህም የወንጌል ክፍል ነው ወገኖች፣ የወንጌል ክፍል። ስለዚህ ፍርድም አንዱ የእግዚአብሔር መልእክቱ ነው። እነዚህ ሰዎች በቤተ ክርስቲያን ውስጥ በምታቀርቡበት የፍቅር ማዕድ ላይ ሲገኙ የለመደባቸውን ይላል። ይሄን የቃየል ባህሪ፣ ይሄን የበለዓምን ባህሪ፣ ይሄን የቆሬን ባህሪ ወደ ቤተ ክርስቲያን ይዘው ገብተው አስጸያፊና ነውረኛ ተግባር ከመፈጸም ወደ ኋላ አይሉ። ብዙ ቀሳውስቶች ሕፃናትን በመድፈር ብዙ ቀሳውስቶች የሮማን ካቶሊክ ቤተክርስቲያን ከምትቸገርበት አንዱ ነገር ቀሳውስቶቻቸው በሰዶማዊነት እየተገኙባቸው፣ ምክንያቱም ቤተክርስቲያኗ መጋባትን ስለምትከለክል ብዙ ቀሳውስቶች ነውርን እያደረጉ፣ ብዙ ፓስተሮች ነውርን እያደረጉ በልጆች ላይ ከስግብግነታቸው የተነሳ ያለ ቅጥ እየተሻሙ ይበላሉ። እናንተ ገበታ ላይ መጥተው ስርዓት የላቸው፣ ውጭ የለመደባቸውን በእግዚአብሔር ቤት ያደርጋሉ። ልክ በነፋስ እንደሚገፋ ዝናብ እንደሌለው ደመና ናቸው። ደመና ዝናብ ያለው ይመስላል፣ ግን ዝናብ የላቸውም። እነዚህ ሰዎች ውሃ የላቸውም፣ እርጥበት የላቸውም፣ ክብደት የላቸውም፣ የሚከበሩበት ነገር የላቸውም። ነፋስ ይገፋቸዋል። ሲታዩና ኑሯቸው ይለያያል እያለ ነው። በመከር ወራት ፍሬ እንደማይገኝባቸው ከስራቸው ተነቅለው 2 ጊዜ እንደሞቱ ከማጎደኖት በስተቀር ሌላ ጥቅም እንደሌላቸው ዛፎች ናቸው። ከስራቸው እንደተነቀሉ ይላል። ፍሬ ቢሶች ናቸው። ውስጣቸው ባዶ ነው። ከዛ ምን ይላል መሰላችሁ? የተቆጣ የባህር ማዕበል የሚደፍቀው ባረፋውም እንደሚታወቅ፣ የተቆጣ ማዕበል የሚታወቀው ሄዶ ባህር ጫፍ ላይ ባህር ዳር ላይ ሲደርስ የሚተፋው አረፋ ነው። ልክ እነሱ የሚታወቀው በአረፋው እንደሆነ እነዚህም ሰዎች በአሳፋሪና በአስነዋሪ ተግባራቸው ይታወቃሉ። አረፋው የውሃው እንደሆነ የነዚህ ሰዎች ባህሪያቸው፣ ተግባራቸው የቃየል መንገድ፣ የበለዓም መንገድ፣ የቆሬም መንገድ መሄዳቸው የሚያሳያችሁ ምንድነው ይላል? አስነዋሪ ልብ እንዳላቸው፣ አስነዋሪ ተግባር እየሰሩ እንደሆነ ያሳያቸዋል። ደፋር ኃጢአተኞች ማለት ነው። ልክ ምሳሌ የሚሰጥባቸው እግዚአብሔር ካበጀላቸው ስርዓት ተፈናቅለው እንደሚንከራተቱ ከዋክብት። ምን ማለት ነው? ከመዋራቸው ከዋክብት ሲወጡ ይጠፋሉ። በቃ ይሽከረከራሉ። ማሄዱበት እንትን የለም፣ ዩኒቨርስ የለም። ልክ እንደዛ እነዚህ ሰዎች ስፍራቸውን የለቀቁ ከዋክብቶች ናቸው። ተንከራታች ሆነዋል። ስፍራ ቢስ ሆነዋል። ከዛስ እነሱ ድቅድቅ ጨለማ የሞላበት የእግዚአብሔር ፍርድና እግዚአብሔር ፍርድ ለዘላለም ይጠብቃቸዋል። በእናንተ ገበታ እየመጡ እንደዚህ ያደርጋሉ። በእግዚአብሔር ቤት ውስጥ እንደዚህ ያደርጋሉ። እንደ ቃየል ነው የሚመላለሱት። በበለዓም መንገድ ነው የሚሄዱት። በቆሬ መንገድ ነው የሚሄዱት። ሪቤሊየስ ናቸው፣ አመፀኞች ናቸው። መከፋፈል ይወዳሉ፣ ማጣላት ይወዳሉ። በቤተ ክርስቲያን ውስጥ አመፅ ያስነሳሉ፣ ሰላም ይነሳሉ። የቃየል አይነት ሰዎች ናቸው፣ ነፍሰ ገዳዮች ናቸው። ቃየል በአቤል ላይ በቅናት እንደተነሳበት በቅናት እየተነሱ መንፈሳዊን ሰው የአቤልን በመስዋዕቱ ምክንያት ይቀኑበታል፣ ያሳድዱታል። በለዓምም እንደዛው ነው። እንደነዚህ ሰዎች ያሉ መጨረሻቸው የእግዚአብሔር ፍርድ ለዘላለም ይጠብቃቸዋል ይላል። God will judge them። እግዚአብሔር ይፈርድባቸዋል እያለ ነው። ስለዚህ በፍርሃትና በመንቀጥቀጥ ደህንነታችንን ልንጠብቅ ይገባል ወገኖች ሆይ። ከአዳም 7ኛ ትውልድ የሆነው ሄኖክ ስለነዚህ ሰዎች እንዲህ ሲል ተናግሯል ይላል። እነሆ ጌታ ከብዙ ሺህ ቅዱሳን ጋር ወደ ምድር ይወጣል። ከዚያም የዓለም ሕዝቦች ሁሉ ለፍርድ ከፊቱ ይሰበስባል። በእግዚአብሔር ላይ ስለተናገሩት የስድብ ቃልና ከክፉ መንገዳቸው ስላደረጉት አመፅ ለኃጢአተኞች የሚገባውን ቅጣት ይሰጣቸዋል። እግዚአብሔር ይፈርዳል።
ጌታ ከአላፋት ጋር ይመጣል፣ በመጨረሻው ዘመን ይፈረድባቸዋል እያለ ነው የሚናገረው። ሲቀጥል የሚናገረውን ተመልከቱ። የእነዚህ ሰዎች አንዱ ባህሪያቸው አጉረምራሚዎች ናቸው። አንደበታቸው ያልተገራ፣ ክፋትን ሰርተው በቃን የማይሉ፣ በትዕቢት የተወጠሩና ጥቅም ለማግኘት በማለት ሌሎችን በከንቱ ውዳሴ የሚክቡ ናቸው። ሸንጋዮች ናቸው። ይሸነግላል። ምን ለማድረግ? ጥቅም ለማግኘት ሲሉ አንተ ላይ ያለው እኮ ሰውየውን ብለው ፊደል መጨረሻ ነው፣ ሰውየውንም መጨረሻ ያደርጉታል። መሸንገል በእግዚአብሔር ቤት ውስጥ በመንፈሳዊ ነገር ሰዎችን መሸንገል፣ የሌላቸውን ሰዎች አላቸው ማለት ዳት ጀጅመንት የሚያመጣ ነገር እንደሆነ ወቁ። ሰው የሌለውን ነገር አለው እየተባለ ሁሉ ሰው ተነግሮታል። ሁሉ ሰው ትንቢት ተነግሮለታል። አገልጋይ ትሆናለህ፣ ትጥሳለህ፣ ሰማይ ትወጣለህ፣ እንደዚህ ትሄዳለህ ተብሎለታል። ስለዚህ በሄደበት ሁሉ የሚከተለው ይሄንን ባዶ ደመና ህይወቱን ሳይኖር አካሄዱን ሳይመረምር ገና ከኃጢአት ሳይፈታ በቃ ሂዝ ግሬት ማን የሚሆን ግሬት ውመን ኦፍ ጋድ የሚሆን ለራሱ የማያወጣው ስም የለም። በውስጡ ያለው ነገር ወርዶ መማር እንኳን አቅቶታል፣ መለወጥ አቅቶታል። ኃጢአትን ማሸነፍ ገና አልቻለም። ነገር ግን ብዙዎችን ነፃ አወጣለሁ ብሎ የሚያስብ ሰው ነው። ራሱ ግን በኃጢአት ገና የታሰረ ሰው ነው። ከምን የተነሳ ነው? ከሽንገላ ቃል የተነሳ ነው። ከዚህ በፊት ነግሬያቸዋለሁ። ብዙ አይነት ትንቢቶችን ሰምተናል። አውሮፕላን ይኖራቸዋል ተብለን ነበር። ለምን ሳክ እግዚአብሔር አያረግበው? እግዚአብሔር ሊያረገው ይችላል። ግን እግዚአብሔር ተናግሮ ሳይሆን ሰዎች በጣም ስለሚወዱኝ አንዳንድ ጊዜ ሞቅ ያለ ትንቢትም ሊነግሩኝ ይችላሉ። እሺ ብዙ የጠፉ ነገሮችን ልነግራችሁ እችላለሁ። ግን ሁለተኛ ጴጥሮስ ላይ የተናከርኩትን ያንን መልእክት እናንተ እንደገና ስሙ። ስለዚህ በሽንገላ አትኑሩ። ኑሯችሁን እስቲ ተመልከቱት። ሰው ባለላችሁ ነገር ሳይሆን ጌታ ባላችሁ ቃል፣ በቃሉ ራሳችሁን መዝኑ። በቃሉ ሚዛን ተመዘኑ እንጂ በከሌ ትንቢት ራሳችሁን አትመዝኑ። ራሳችሁን የምታዩት አንዳንድ ትንቢቶች አሉ። እግዚአብሔር ይጠቀምብሻል፣ ነገር ግን ሰው ይቀናብሻል፣ ጓደኛሽ ትቀናብሻለች፣ ፓስተርሽ ይቀናብሻል፣ እንትና ይቀናብሻል ብሎ እንዲህ አይነት የሚያጣላና የሚያለያይ ትንቢት ከእግዚአብሔር እንዳልሆነ ልንገራችሁ። ቀኑብሽ ነሽ፣ በቃ አንቺ ሁሉ ይቀናብሻል። ከዛ ሴትዮዋ ቸርች ቤተክርስቲያን ውስጥ ጤነኛ የነበረችው ሴትዮ ሌላ ነገር ትሆናለች። በትዕቢት ብጥትላለች በቃ። ወይንም በትዕቢት ያበጠ ሰው ይሆናል ሰውየው። መማር አይችልም፣ መጸለይ አይችልም፣ ካላገለገለ መገልገል አይችልም። ይሄም ያሳያችሁ ወደ ትዕቢት ሰዎችን ይከቷቸዋል። የሌላቸውን ነገር እየነገሯቸው ሰው ቢል የፈለገውን ይበላችሁ። ራሳችሁን በእግዚአብሔር ቃል መዝኑ። እግዚአብሔር ቃል ሲለካችሁ ክብደታችሁን በዛ ቃል መዝኑት። ኑሯችሁን ተመልከቱት፣ የዕለት ዕለት ኑሯችሁን። እዛ በእግዚአብሔር ቃል ራሳችሁን መርምሩና እንደ ጤነኛ ደቀ መዝሙር በእግዚአብሔር ቃል ትረስት አድርጉ። እግዚአብሔርን ቃል ወገኖች ሆይ በሽንገላ ውስጥ አትውደቁ። በሽንገላ ውስጥ አትውደቁ። ብዙዎች ከእናንተ ብዙ ነገር ለማግኘት ሲሉ ብዙ ነገር ይሯቸዋል። አንድ በእንግሊዝኛ የተጻፈ አንድ መጽሐፍ አክቹዋሊ መጽሐፍ ሳይሆን እንደ እንትን ነው። የኢትዮጵያ የጥንታዊ ስነ ጽሁፎችን ወደ እንግሊዘኛ የተተረጎመ በአማርኛ አይደለም ያገኘሁት፣ በእንግሊዘኛ ያገኘሁት። ድሮ ከሀገር የወጡ ከ50 ዓመት በፊት ከሀገር የወጡ ሰዎች ጋር ኮፒ አድርጌ አስቀመጥኩት እና እዛ ላይ ያላቻ ጋብቻ የሚል ድሮ የሚታይ በጃንሆይ ዘመን የነበረ ድራማ ነበረ እና እዛ ላይ እሜቴ እና አንድ የነፍስ አባታቸው ቁጭ ብለው የሚያደርጉትን ጭውውት በእንግሊዘኛ ይነጋገራሉ ማለት ነው። ወደ እንግሊዘኛ ተለውጦ ነው እና አንቶሎጂ ነው ኦንቶሎጂ፣ ስለ ኦንቶሎጂ ምናምን ኢትዮጵያን አንቶሎጂ ምናምን ይላል፣ ኢትዮጵያን ሃይላንድ አንቶሎጂ። እና እዛ ላይ ምን ይላል? የነፍስ አባታቸው ለሜቴ እንዲህ ይሏቸዋል። አባታችን አዳም እሱ በሰራው ኃጢአት ይኸው እኛ ሁላችን ይኸው እንደዚህ እንደተንከራተትን እሜቴ መቼም እርሱ ያውቃሉ፣ እርሱ መቼም ሳይኖሩ አይቀርም በዛ ዘመን ይላቸዋል። እሳቸው ይላሉ እና ከአዳም በፊት የነበሩ ሴትዮ ከሆኑ የነፍስ አባቱ የሚነግሯቸው ነገር ሽንገላ መሆኑ ነው። ይሸነግሏቸዋል። ለሆዳቸው ሲሉ ነው ያን የሚሸነግሏቸው ማለት ነው። እሜቴም ደግሞ ክቡር ሴት ስለሆኑ ማለት ነው። ልክ እንደሱ እያደረግን ያለ ነው። የሌሉትን ያልሆኑትን ያልዋሉበትን ነገር እየተነገራቸው ሰዎች በሌለ ነገር በጣም እያበጡ ነው ያሉት። ወገኖቼ ሆይ ኖርማል ክርስቲያኖቹ ነው ኖርማል ክርስቲያን በመንፈስ ቅዱስ የተሞላ
በቃ ለጽድቅ የሚኖር እግዚአብሔርን የሚፈራ እያበራ የሚሄድ በቃ ማይክሮፎን ጨበጥ ካልጨበጥ ክርስቲያን ይሆንክ መሆን ማለት። ስለዚህ ብልሽቱ የነካው ባህሪን ነክቷል እያልኳችሁ ነው። የቃየል የበለዓም የቆሬ ካራክተር በእነዚህ ሰዎች ላይ ሲገለጥ ትመለከታላችሁ። ምን እያልኳችሁ ነው? እና እንደዚህ ይላል ሲቀጥል በከንቱ ውዳሴ ጥቅም ለማግኘት ሌሎችን በከንቱ ውዳሴ የሚክቡ ናቸው። ስለዚህ ሰዎች አይካቧችሁ፣ በውሸት አይሸንግሏችሁ። ሰዎች ዶሮን ሲያታልሏት በመጫኛ ጣሏት ይባላል። ልክ እንደ በሬ እንዲሰማት እንደሱ ማለት ነው። እና ወዳጆች ሆይ የጌታችን የኢየሱስ ክርስቶስ ሐዋርያት አስቀድሞ የተናገሩትን የትንቢት ቃል አስታውሱ ይላቸዋል። በመጨረሻው ዘመን ቅዱስ የሆነው ነገር ሁሉ የሚያቃልሉና የሚንቁ እርኩስ የሆነውን ምኞታቸውን የሚፈጽሙ ሰዎች ይነሳሉ። እርኩስ የሆነ ምኞታቸውን እያደረጉ የተቀደሰውን የሚንቅ ትውልድ ይነሳል ብለው ሐዋርያት የተናገሩትን ትንቢት ያስነሳል። በመካከላችሁ መለያየትን የሚፈጥሩ እነዚህ ሰዎች ናቸው። በመካከላችሁ ዲቪዥን፣ ጠብ፣ ስትራይፍ፣ ኮንፍሊክት፣ ወሬ ማመላለስ፣ ማጋጨት፣ የቤተ ክርስቲያንን ሰላም የሚያደፈርሱ እንደነዚህ አይነት ሰዎች ናቸው። እነርሱ ግን ራሳቸው ለስጋዊ ምኞታቸው ያስገዙ እንጂ መንፈስ ቅዱስ በእነርሱ ውስጥ አላደረም። ራሳቸው ለስጋዊ ምኞት ያስገዙ እንጂ መንፈስ ቅዱስ ያደረባቸው ሰዎች ፍሬ ይሄ አይደለም እያለ ነው። እናንተ ግን ወዳጆች ሆይ፣ ይሄ ተርንስ ያደርገው ነው መልእክቱን፣ ቴብሉን ወደ እናንተ ሲያዞረው ነው። ምን ይላል? ሕይወታችሁን በተቀደሰው እምነታችሁ ላይ መስርቶ በመንፈስ ቅዱስ ኃይል መጸለይን አታቋርጡ። ስለዚህ እየተናገረ ያለው ምንድን ነው? ሕይወታችሁ በእግዚአብሔር ቃል ላይ መስርቶት አት ዘ ሴም ታይም ደግሞ ምን አድርጉ? በመንፈስ ቅዱስ መጸለይ አትርሱ። በቃ በመንፈስ ጸልዩ ይላል። ስለዚህ ጸሎትንና ቃሉን አትተዉ። በእግዚአብሔር ቃል ላይ መስርቱ፣ በተቀደሰ እምነታችሁ ላይ ተመስረቱ፣ ተደላድላችሁ ቆሙ እያለ ብዙ ነገር ይመክራል። በተለይ ከ21 ጀምሮ ያለውን እናንተ እንድታዩልኝ እንከሬጅ አደርጋችኋለሁኝ። በትዕግስት ተጠባበቁ የዘላለምን ሕይወት። እየቀጠለ ሲሄድ ደግሞ የጠፉትን መልሷቸው፣ ነገር ግን ራሳችሁን ተጠንቀቁ። የጠፋውን መልሳለሁ ብላችሁ እናንተም በእነሱ እርኩሰት እንዳትያዙ ተጠንቀቁ። ራሳችሁን ለዩ፣ ከኃጢአታቸው አትተባበሩ፣ አንዳንዶችን ከሚነደው እሳት ነጥቃችሁ አድኗቸው ብሎ ይናገራል። እናንተም እንዳትበከሉ ተጠንቀቁ፣ በአስተምሮታቸው እንዳትበከሉ። እንዴት ኃይል እንዳለው ልነግራችሁ አልችልም። አንዳንድ ጊዜ በጣም የምትወዱት ሰው እና አስተምሮቱን የምትቀበሉት ሰው መንፈሳዊ ነገርን ሲያጥላላላችሁ ብትመለከቱ፣ በመንፈሳዊ ነገር ሲቀልድ ብትመለከቱ እናንተ ወይ ይቻላል እንዴ እሱ እንደዚህ አይነት መንፈሳዊ ሰው ሆኖ እንዲህ አይነት ክርስቲያን ሆኖ እንዲህ አድርጎ ማድረግ ከቻለ እኔም እችላለሁ በሚል ልክ እሱ ለመሆን ስለምትሞክሩ ሳታውቁት ያ ጥሩ የምትሉት ሰው ሲሳሳት ስህተቱንም አብራችሁ ኮፒ ማድረግ ትጀምራላችሁ። ቢ ኬርፉል እና ራሳችሁን ከርኩሰት አርቁ፣ ከኃጢአት አርቁ። እግዚአብሔር ሲሪየስ አምላክ ነው። በቅድስና የሚኖር አምላክ ነው። የብርሃን አምላክ ነው። አንደኛ ዮሐንስ ላይ ሌላ ጊዜ እናያለን። በዛ ዘመን የነበሩትን አንዳንድ ነገሮች ላሳያችሁ። በዛ ዘመን የነበሩ ሐሰተኛ አስተምህሮቶች በመጀመሪያው 300 ዓመታት ሂስቶሪካል ነገር ላሳያችሁ ነው። በመጀመሪያው 300 ዓመታት የነበሩ የሐሰት ትምህርቶች ነበሩ። የመጀመሪያው እነዚህ ኢበናይትስ የሚባሉ ኢበናይትስ ወይም ደግሞ በአማርኛ አበሳውያን ተብለዋል። ኢበናይትስ ዲናይ የሚያደርጉት ምንድን ነው? ኢየሱስ ክርስቶስ የኢየሱስ ክርስቶስን ሰ የሚለው ሰው ነው፣ አ የሚለው አምላክ ነው። ሰውነቱና አምላክነቱን ዲናይ ዲቫይን ኔቸር ኢየሱስ ክርስቶስ አምላክነቱን ዲናይ አድርገውታል። ይሄ መጀመሪያው የአበሳውያን አስተምሮ ነው። ስለዚህ ኢየሱስ ምን አይደለም ማለታቸው ነው፣ አምላክ አይደለም ሰው ነው ብሎ የሚያምኑ ኤበናይትስ ይባላሉ። እና ይህንን አንዱ ተመልከቱ። ኢበናይትስ በጣም አጥባቂ አይሁዶች ነበሩ እና ኢየሱስ ክርስቶስ እግዚአብሔር ኢየሱስን የመረጠው ይላሉ የሙሴን ሕግ በጥንቃቄ ስለፈጸመ ነው ይላሉ። ተመልከቱ። እና ኢየሱስ መሲህ መሆኑን ያወቀው ሲወለድ አይደለም፣ በተጠመቀበት ቀን ነው፣ ይህን መንፈስ ቅዱስ ኃይል ሲቀበል ነው ይላሉ።
ስህተታቸው እንድታዩልኝ ነው። እና የኢየሱስ ክርስቶስን ደግሞ ከድንግል መወለድ አምኑም። በዚህም ዘመን አሉ ብዙ ኢበናይትስ አሉ በዚህ ዘመን ላይ። በዚህ ዘመንም ኢየሱስ ክርስቶስ ከድንግል አልተወለደም፣ ማርያም ድንግል አልነበረችም ኢየሱስን ስትወልደው የሚሉ ብዙ ሐሜቶች አሉ። ይሄ ግልጽ የሆነ ኃጢአት ነው፣ ግልጽ የሆነ ስህተት ነው። ከድንግል የተወለደ መሆኑን ከካድን ኢየሱስ ክርስቶስ ፍጹም ሰው አልነበረም፣ ፍጹም አምላክ አልነበረም ማለት ነው። ይሄንም የትውልድን ኃጢአት ወርሷል ማለት ነው። አያችሁ፣ የአዳምን ኃጢአት ወርሷል ማለት አልወረሰም ኢየሱስ ክርስቶስ፣ ምክንያቱም ከወንድ ፈቃድ አልተወለደም። እና ሌሎቹ ሁለተኞቹ አይነት ደግሞ በዛ ዘመን የነበሩት ዶሴታውያን ይባላሉ። ዶሴትስም ይባላል። ይሄ ደግሞ የኢየሱስ ክርስቶስን ስብዕና ሰውነት የሚክዱ ናቸው። የኢየሱስ ክርስቶስን ሰውነት ከካዱ ምን ማለት ነው? ኢየሱስ ክርስቶስ አምላክ ብቻ ነው ብለው ያምናሉ። ይሄም ራሱን የቻለ አንዳንድ ችግሮች አሉበት። ኢየሱስ ክርስቶስ ሰው አልነበረም ብለን ካልን የኢየሱስ ስጋ ለብሶ መምጣቱን ይክዳሉ ማለት ነው። ስለዚህ ኢየሱስ ስጋ አልለበሰም አልመጣም ማለት ነው። ሌላው ደግሞ መለኮታዊ ኢየሱስ ክርስቶስ ራበው ማለት ችግር አይሆንም። ኢየሱስ እንደተራበ ይናገራል። ኢየሱስ እንደተጠማ ይናገራል። ኢየሱስ መከራ እንደተቀበለ ይናገራል። ኢየሱስ ክርስቶስ እንደተሰቀለ መጽሐፍ ይናገራል። እነዚህ ዶሴታውያን አንዱ የሚክዱት ምንድነው? ኢየሱስ አልራበው፣ ኢየሱስ አልጠማውም፣ ኢየሱስ መከራ አልተቀበለም፣ ኢየሱስ አልተሰቀለም፣ ኢየሱስ ስጋ ለብሶ አልመጣም። ይሄ በዛ በመጀመሪያው 300 ዓመታት አካባቢ የነበረ የስህተት ትምህርት ነው። ሌላው የስህተት ትምህርት አርዮሳውያን ወይም የጆሆቫ ዊትነስ አስተማሪዎች የሚያስተምሩት ነው። የአርዮሳውያን አስተምህሮ ይሄ ደግሞ የሚክደው ኢየሱስ ክርስቶስ አምላክ አይደለም፣ መለኮት አይደለም የሚለውን ነው። ይሄ በተለይ ስለ ጆሆቫ ዊትነስ ስናገር ወይም ስለ የሆዋ ምስክሮች ስለነሱ ስናገር ብዙ ጊዜ ሰምታችሁኛል። አንዱ አስተምህሮታቸው ነው። እንግዲህ በዚህ ዘመን ላይ ያሉት የየሆዋ ምስክር የሚባሉት ሰዎች ከነዚህ ሰዎች ጋር በምንም አይለያዩ። አርዮሳውያን ጋር ኢየሱስ አምላክ ተብሎ ቢጠራም እውነተኛ አምላክ አይደለም ብለው ነው የሚናገሩት። በአምላክነትና በዘላለማዊነት ከአብ ጋራ እኩያ አይደለም ብለው በትክክል እንደዚህ ብለው ነው የሚያስተምሩት። ኢየሱስ በአብ የተፈጠረ ፍጡር ነው ብለው ነው የሚያስተምሩት። ኢየሱስ ፍጡር ነው። ስለዚህ ከእግዚአብሔር ፍጥረታት እንደውም መጀመሪያ በኩር የነበረው ኢየሱስ ክርስቶስ ነው። ኢየሱስ ሙሉ ሰውም ሙሉ አምላክም አይደለምም የሚሉ የጆሆቫ ዊትነስ አስተማሪዎች አሉ። ይሄ ብዙ ጊዜ የምታያቸው በአራተኛው ክፍለ ዘመን አካባቢ ላይ ነው። ሌላዎቹ አፖሎናሪዝም የሚባሉ አሉ። በግዕዝ ሲተረጉሙት አቡሊናሪያን እንደዚህ ብለው ነው የሚተረጉሟቸው። ይሄ ደግሞ ለየት ያለ እንትን አለው። ኢየሱስ ክርስቶስ ነፍስ ነበረው፣ ስጋ ነበረው እና መንፈስ የሚለው ላይ ሎጎስ ብለውታል። ስለዚህ ኢየሱስ ክርስቶስ ምንድን ነው የሚሉት? ይሄ ዲቫይን ሎጎስ አልነበረውም የሚል አስተምሮ አላቸው። ምን ማለታቸው እንደሆነ ላሳያችሁ ፈልጋለሁ። እነዚህ አፖሎናሪዝም የነበሩበት ዘመን በተለይ ወደ 318 አካባቢ የነበረ ዘመን ላይ ነውና በአመለካከታቸው ላይ ትንሽ የግሪክ ፍልስፍና ተጭኗቸዋል። ክፉ ተጽዕኖ አለባቸው። ይሄ ዓለማዊ ወይም ደግሞ የዓለማዊ ፍልስፍና አለበት። ኢየሱስ ክርስቶስ እንደ ሰው ስጋና ነፍስ ቢኖረውም አፖሎናሪዝም የሚያስተምረው ምንድነው? አእምሮው ግን የኢየሱስ አእምሮ ግን መለኮታዊ ቃል ነበረ፣ ዲቫይን ሎጎስ ነበረ። ስለዚህ የኢየሱስ አእምሮ ዲቫይን ሎጎስ ነው ወይም መለኮታዊ ነው። ኢየሱስ ክርስቶስ አምላክ ነው፣ ሙሉ ሰው ግን አይደለም እንደማለት ነው። አምላክ ነው ግን ሙሉ ሰው አይደለም። ስለዚህ ኢየሱስ ክርስቶስ እንደ ሰው አልተፈተነም የሚል መረዳት አላቸው። እሺ እንደ ሰው በነገር ሁሉ እንደኛ ተፈትኗል የሚለው ቃል ደግሞ ይህን ይቃረናቸዋል። ስለዚህ ይሄም በመጀመሪያው 300 ዓመታት አካባቢ የነበረ ፈተና ነው። ሌላ ንስጥሮሳውያን የሚባሉ ሰዎች አሉ። እነዚህ ንስጥሮሳውያን የሚባሉ ሰዎች በዚህ አይነት መንገድ ባረግላችሁ ሰውነቱንና አምላክነቱን ሁለቱን እንደዚህ ከፍለው ነው የሚያዩት። ምንም የሚገናኝ ነገር የለውም ብለው ነው የሚናገሩት። እና ይህንን ምን ማለታቸው ነው ላሳያችሁ ፈልጋለሁኝ። ንስጥሮሳውያን ኢየሱስ ክርስቶስ የነበረው ሁለት ተፈጥሮ ሳይሆን ሁለት የተለያየ ፐርሰናሊቲዎች፣ ሁለት የተለያየ ስብዕና በአንድ አካል ውስጥ ነበረው። መልቲፕል ፐርሰናሊቲስ ነበረው ወይንም ደግሞ ሁለት ፐርሰናሊቲ ነበረው ይላሉ። ስለዚህ ኢየሱስ ስብዕናው አምላክ ምንድነው?
በስብዕናው ስር ስብዕናው አምላክ የሆነው ስብዕናው አምላክ የሆነው ስብዕናው ሰብአዊ በሆነው ስብዕናው ስር ይገዛ ነበረ። ወይንም ሰው የሆነው ኢየሱስ እና አምላክ የሆነው ኢየሱስ ሁለት የተለያዩ ሆነው አምላክ የሆነው ኢየሱስ ሰብአዊ የሆነውን ኢየሱስ ይገዛው ነበር የሚል ይሄ ፍልስፍናዊ የሆነ እንደ ቅድሙ ሰዎች እንደ አፖሎናሪዝም ነስጥሮሳውያንም ይህንን አስተምረው በ5ኛው ክፍለ ዘመን አካባቢ ያስተምሩ ነበር። ሌላዎቹ አውጤካውያን የሚባሉ ነበሩ። አውጤካውያን እነዚህም ደግሞ ዲስቲንክሽኑን እነዚህም አጥፍተውት ነበረ። ልዩነቱን አጥፍተውት ነበረ። ዲና አድርገውት ነበረ። በሰብአዊነቱና በአምላክነቱ መካከል ልዩነት አልነበረም የሚል መረዳት አላቸው። የኢየሱስ ክርስቶስ ተፈጥሮ ሁለት ሳይሆን አንድ ብቻ ነበር ይላሉ። የኢየሱስ ስጋውም ሳይቀር ሁለንተናው አምላክ ነበረ። ሰውነቱና አምላክነቱ ተዋህደው ሌላ ሶስተኛ ተፈጥሮ ነበረው ይላሉ። ተዋህዶ ማለት ነው። እሺ ይሄ የአውጤካውያን አስተምህሮ ነው። ሰውነቱና አምላክነቱ ተዋህደው ሌላ ሶስተኛ አካል ተዋህዶ ፈጥረዋል ማለት ነው። እና ይሄ አስተምህሮ ከዛ እንደመጣ እንድታዩልኝ ይፈልጋለሁኝ። ስለ ኖስጢሳዊነት ብዙ ጊዜ ተናግሬያለሁ። ኖስጢሳዊነት ደግሞ አንዱ በዘመኑ የነበረ በነ ዮሐንስ ዘመን ሁሉ የነበረ በጣም ጥንታዊ የነበረ አስጨናቂ የነበረ ቤተ ክርስቲያንን የረበሸ የግሪክ ፍልስፍና የሞላበት ትምህርት ነው እና በቃ በዘንዶ የመሰልኩት ለዛ ነው። በጣም ብዙ ነገሮችን ይዋጥ ብዙ ቤተ ክርስቲያንን ያበላሸ ትምህርት ቢኖር የኖስቲሲዝም ትምህርት ነው። ኖስጢሳውያን አንዱ ትምህርታቸው ምንድነው? ዓለም የረከሰች ስለሆነች እግዚአብሔር ቅዱስ ስለሆነ ርኩስ ነገር አይፈጥርም። ስለዚህ እግዚአብሔር ዓለምን አልፈጠረም ይላሉ። እና ምን ማለት ነው? ዓለምን የፈጠራት እግዚአብሔር አይደለም። ርኩስ ዓለምን እግዚአብሔር አይፈጥርም። ለምን? እግዚአብሔር በጣም ቅዱስ ስለሆነ ብሎ ይላሉ። እና ጳውሎስ ለዚህ ምላሽ ሲሰጣቸው በቆላሲያስ መልእክቱ ላይ ምን ይላቸዋል? እርሱ የማይታይ አምላክ ምሳሌ ነው። የሚታዩትም ሆነ የማይታዩትም ዙፋናት ቢሆኑ ጌትነት፣ አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። በቃ በአንድ መስመር ቆላሲያስ ምዕራፍ 1 ላይ ይህንን መልስ ሲሰጣቸው ትመለከታላችሁ። ስለዚህ ዓለም ሁሉ የረከሰች ስለሆነች ቅዱስ የሆነ እግዚአብሔር ርኩስ ነገርን አልፈጠረም ብለው ነው የሚያምኑ። ሌላው በዛው ጋር ተመሳሳይ የሆነ ነገር አላቸው። ለምሳሌ ስጋ ርኩስ ስለሆነ ኢየሱስ ስጋ ለብሶ አልመጣም ይላሉ። የጳውሎስ ምላሽ ለዚህ ምንድነው የሚላቸው? በእርሱ ማለት በክርስቶስ ማለት ነው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ሰው ሆኖ በመጣው በኢየሱስ ውስጥ የመለኮት ሙላት ነበረ። መለኮትነቱን ትቶት አይደለም የመጣው። ስለዚህ ሰሚት አድርጎ መጣ እንጂ ሁሉን ትቶ አልመጣም። ስለዚህ ስጋ ርኩስ ስለሆነ ኢየሱስ ስጋ አልለበሰም የሚለው አንዱ አስተምሮትን ለመቃወም ዮሐንስ ኢየሱስ በስጋ እንደመጣ የማይታመን መንፈስ ይሄ ጸረ ክርስቶስ መንፈስ ነው ብሎ ያስተምራቸዋል። ስለዚህ ኢየሱስ በስጋ አልመጣም የሚል ነው። ስጋ አልለበሰም የሚሉት ለምንድን ነው? ስጋ ርኩስ ነው ብሎ ያስባሉ። ስለዚህ በስጋቸው ላይ የሚያደርጉት የተለያየ ነገሮች አሏቸው። ይሄ በዛ ዘመን የነበረ ኑፋቄ ነው። ቅድም እንዳልኳችሁ ኖስጢሳዊነት ስጋን መጨቆን፣ ስጋን መቅጣት፣ ስጋን መግረፍ የተለመደ ነው። ይሄ አንዳንድ በዚህ በሺያ ሙስሊም አካባቢ ላይ ታችኋቸው እንደሆነ በአመት አንድ ጊዜ እየወጡ ስጋቸው እንደዚህ ደም እስኪደማ ድረስ የሚገርፉ አይታችሁ እንደሆነ ይሄ ሺያ ሙስሊሞች አንዱ ፕራክቲስ ከዚህ የመጣ ነው። ስጋን መጨቆን በገዳም ውስጥ የምታዩት የኖስጢሲዝም ውጤት ነው። በቃል አይደለም በቃ ስጋቸውን ጉስቁልቁልቁል ማድረግ ከላይ እስከታች በቅማል ተመተው አይደለም በቃ በተባይ የተበሉ ሰውነታቸው እየተጎሳቆለ ከእግዚአብሔር ጽድቅ ለማግኘት ይሄ መጽሐፍ ቅዱሳዊ ክርስቶስ ይቅርታ አድርጉልኝ የሰዎቹን ሲንሲሪቲ ባደንቃቸውም መሰጠታቸውን በተለይ ላሊበላ ሄጄ ነበር አንድ ወቅት ላይና እንዴት እንዳዘንጉኝ እዛ ከተማ ነው ታመሜ ነው የወጣሁት። ያለው የድህነት መንፈስ ያለው የሰው ድህነት የለማኝ ብዛት እንዴት አዝኜ እንደወጣውና ሰዎች ጉርጓድ ውስጥ የሆነች ድንጋይ ውስጥ ተወጥፈው በቃ እዛው አንዳንዶቹ አጥንታቸው ይገኛል። አንዳንዶቹ በህይወት ያሉት እጥፍ ብለው በቃ ጽድቅን ፍለጋ የኖስጢሳዊነት ትምህርት አንዱ ውጤት ነው። ዘመናትን አቋርጦ ቤተ ክርስቲያን ውስጥ ገብቶ በአንዳንድ አብያተ ክርስቲያናት ውስጥ እንዲህ አይነት ስራ እየሰራ ነው ያለው። ኖስጢሳዊነት ህይወትን ያበላሻል። የሐሰት ትምህርቶች
የደህንነትን በረከት እንኳን እንዳንቀበል ኢንጆይ እንዳናረግ ጌታን ኢንጆይ እንዳናረገው በቅድስና እንዳንኖር የሚያበላሽ ትምህርቶች ናቸው። የጳውሎስ ምላሽ ይሄንን ስጋን እየጨቆኑ አትብላ፣ አትቅመስ፣ አትንካ፣ ይሄን አትብላ፣ ያን አትቅመስ፣ እንዲያታድርግ ለሚለው ትምህርት ሲነገራቸው ከዓለማዊና ከመጀመሪያ ትምህርት ተረቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ለነዚህ አይነት ትእዛዝ በዓለም እንደምትኖሩ ለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል። ይህ እንደገዛ ፈቃድ ማምለክ በትህትና ስጋን መጨቆን ጥበብ ያለው ይመስላል ይላል። ስጋን እንዳይጠቅም መከልከል ለምንም አይጠቅምም። ጳውሎስ ያለው ይህንን ነው። ለምንም አይጠቅምም። ለመንግስተ ሰማያት መግባትም ጋራንቲ አይሰጣችሁም። እና በገዳማት ላሉት እንዴት አይነት የኖስቲሲዝም ኢፌክት እነሱ ላይ እንዳለው ታያላችሁ። በኖስቲሲዝም ውስጥ አንዱ የምትመለከቱት ነገር ምንድነው? አካላዊ ስጋችን ሲፈጠር ርኩስ ስለሆነ ይላል። በስጋችን የምናደርገው ነገር ሁሉ ምንም ኃጢአት የለበትም። ኦኬ ምን ማለት ነው? ይሄ ስጋዬ ኃጢአተኛ ከሆነ ምንም ነገር ባደርግ ሊቀደስ አይችልም። ስለዚህ ምን ማድረግ አለብህ? በቃ ምንም ነገር አትከልከል፣ እንደፈለግኩን። ስለዚህ የጳውሎስ ምላሽ ኖ ለስጋርነት እንዲሰጡ የሚያነሳሳ ስለሆነ እንግዲህ ይላል በምድር ያሉ ብልቶቻችሁን ሁሉ ግደሉ። እነዚህ ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ የሆነ ጣዖትን ማምለክን፣ ማጎምጀትን በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣልና እናንተ ግን ቀድሞ ትኖሩባችሁ በነበራችሁበት ጊዜ በፊት እንደተመላለሳችሁ በእነዚህ አሁን አትመላለሱ። ቁጣን፣ ንዴትን፣ ክፋትን ካፋችሁ የስድብንን የሚያሳፍርን ንግግር ሁሉ ምን አርቁ ያለ ጳውሎስ የሚመክረው ምን ማለት ነው? አካላዊ ስጋችን ሲፈጠር ርኩስ ስለሆነ በስጋችን የምናደርገው ሁሉ ኃጢአት አይደለም ብሎ ማስተማር፣ ይሄ የኖስቲሳዊነት ትምህርት ነው። ይሄ በአንዳንድ ዘመን ላይ ተገልጠዋል። ከዚህ በፊት ተናግሬበታለሁ። አንዳንድ ሰባኪዎች ይህንን እያስተማሩ ምን አለ ለኃጢአት ምንድነው የሚያበራየውን በሬ አፉን አትሰር በማለት ሰዎች ወጣቶችን ወደ ኃጢአት ሲለቋቸው ወዳልተፈለገ እርግዝና፣ ወዳልተፈለገ ርኩሰት ውስጥ ከህይወት መሰናከል በጣም ህይወታቸውን ያፈረሱ ብዙ ሰዎች አሉ። ትምህርት ሊያበላሻችሁ ይችላል። ትምህርት ሊያቀናችሁ ይችላል። ከማን እንደምትማሩ ወቁ። በጣም ተጠንቀቁ። ለምን? እግዚአብሔር ብቻ አይደለም ሰውን የሚቀባው፣ አጋንንትም ሰዎችን ቀብተው ይልካሉ። ቢ ቬሪ ኬርፉል። ኖስቲሳዊነት ወይም ደግሞ ኖስቲሲዝም ከሚያስተምረው ነገር አንዱ ለመላእክት አክብሮትን መስጠት ነው። የሐሰት ትምህርት ነው። ለመላእክት መስገድ፣ ለመላእክት በግንባር መደፋት። የጳውሎስ ምላሽ በፍጹም ትህትናንና የመላእክትን አምልኮ እየወደደ ባላየውን ያለ ፈቃድ እየገባ በስጋ አእምሮ በከንቱ እየታበየ ማንም አይፍረድባቸው። የመላእክት አምልኮን መውደድ ፎልስ ሂዩሚሊቲ የውሸት ትህትና ነው። ስለዚህ ይሄ ከስህተት ትምህርቶች አንዱ ኑፋቄ ነው። ለመላእክት መስገድ ኑፋቄ ነው። ለሰዎች ለጻድቃን መስገድ ኑፋቄ ነው። ሲድራቅ ሚሳቅ አብደናጎም ለጣዖት አንሰግድም እንዳሉ ጣዖት ይራመድ አይራመድ ሰው ንጉስ ይሁን አንሰግድም። ይህንን ነው በሐማና በመርዶኪዮስ ታሪክ ላይ የምትመለከቱት። መርዶኪዮስ አልሰግድም። ለዚህ አማሌቃዊ አልሰግድም በፍጹም። ምን ተማምኖ? በፍጹም አይሁዳዊ ነኝ፣ ለማንም አልሰግድም። ይሄ አምልኮ ለማን እንደሚገባ ስግደት በጣም ሲሪየስ የሆነ አምልኮ እንደሆነ ስለሚያውቅ ነው። ወገኖች ሆይ ይሄንን የሚያስተምረን መጽሐፍ ቅዱሳችንና ለመላእክት፣ ለሰው፣ ለማንም ስግደት አይገባው። አክብሮት እጅ መንሳት ያለ ነው። ነገር ግን ተንበርክኮ መስገድ፣ ጉልበት እጅ እግር መሳም ይሄ አምልኮ ነው። መጽሐፍ የሚያስተምረን ይሄንን ነው። እሺ ሌላው ስለ ኖስቲሳዊነት ስነግራችሁ አንዱ ከኖስቲሳዊነት አንዱ ባህሪያቶች የአይሁድ በዓላትን መጠበቅ። አዲስ ጨረቃ ወይንም ይሄ ኒው ሙን የሚባል የሚያከብሩ አሉ። የተለያየ በዓላቶች አላቸው እና ስለ መብል፣ ስለ መጠጥ፣ ስለ ወር መባቻ፣ ስለ ሰንበት ማንም አይፍረድባችሁ ይላል። ማንም አይፍረድባችሁ። ይሄ የኖስቲሳዊነት የውጭ ተጽዕኖ ነው። ኖስቲሳዊነት ሌላው የሚክባቸው ሰዎች አሉ። መንፈሳዊ ሚስጥራትን የሚያውቁ የተወሰኑ ሰዎች አሉ። እግዚአብሔር የሚናገራቸው የተወሰኑ ሰዎች አሉ።
ለከሌ ብቻ ነው እግዚአብሔር የሚናገረው ወይንም እከሌ ጋር ከርኩ ብቻ ነው እግዚአብሔር የሚናገረው ማለት ኖ እግዚአብሔር ምስጢራትን የሚገልጠው በልጁ በክርስቶስ ኢየሱስ ያልተገለጠልን ምስጢር የለም። የተወሰኑ ሰዎች ብቻ ምስጢር አዋቂ ናቸው ከተባለ አደጋ አለበት እና እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ ትምህርት መጀመሪያ አይደለም የሚለው በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠንቀቁ ብሎ መጽሐፍ ይህንን ይመክረናል። በዚህ ዘመን የዚህ ኖስሳዊነት ትምህርት በውስጣቸው ያሉ የይሖዋ ምስክሮች ክርስቲያን ሳይንስ በከፊል የይሁዲነት ትምህርት በካባላ የሚባል ትምህርት አላቸው። ያ ትምህርት ሞርሞን ትምህርት አንዱ የኖስሳዊነት ውስጥ አለበት። በከፊል ኦርቶዶክሳውያን የኖስሳዊነት ትምህርት አለበት። እነዚህ ትምህርቶች አደገኞች ናቸው። እንግዲህ የይሁዳን መልእክት በአጠቃላይ ለመዳሰስ ሞክሬያለሁኝ። ልዩ ባህሪያቶችን ላሳያችሁ። ከሁለተኛ ጴጥሮስ ጋር በጣም ተመሳሳይነት እንዳለው ታያላችሁ እና በውስጡ ያለው የክህደት ውጤት እንዴት አደገኛ እንደሆነ ትመለከታላችሁ እና አንዳንድ የሚጠቅሳቸው ደግሞ የአዋልድ መጽሐፍቶች በውስጡ እንዳሉ ትመለከታላችሁ። እንግዲህ መጽሐፉ አንድ ምዕራፍ ነው ያለው። መግቢያውን ተመልከቱት። ስለነዚህ ሐሰተኛ አስተማሪዎች በጣም ማስጠንቀቂያ እየሰጠ ከሐሰተኛ ትምህርት ጋር እንዳይተባበሩ ከሐሰተኛ ትምህርት ጋር መተባበር ሐሰተኛ ህይወት መኖር እንደሚያስጨምረን ይሄንን ነገር በጣም እያስጠነቀቀ ይነግረናል እና ለትምህርት መጠንቀቅ ለህይወት መጠንቀቅ እንደሆነ ይሄንንም ያሳየናል። ስለዚህ የተጻፈላቸው ሰዎች እነዚህ የተጠሩ እነዚህ የተወደዱ እነዚህ የተጠበቁ ተብሎ የተጠሩ ሰዎች የሐሰተኛ አስተማሪዎች ሾልከው እየገቡ ፍርሃተ እግዚአብሔር የሌላቸው ጸጋን በርኩሰት የሚለውጡ ኢየሱስ ክርስቶስን የሚክዱ ስጋቸውን የሚያረክሱ ስልጣንን የእግዚአብሔርን ሰው ማለት እዛ ጋር ያላነሳውት አለ። ሰይጣንና ሚካኤል በተገናኙበት ሰዓት ላይ ስለ ሙሴ ስጋ ሞግት ነበር። ይሄንንም ከአዋልድ መጽሐፍ ላይ ነው የጠቀሰው። የሙሴን ስጋ በአጋንንት መንፈስ እየተመሩ ፍለጋ ሄደው ነው ትርክቱ እና እዛ ላይ ሚካኤል ይመጣና መንገድን ይዘጋባቸዋል እና ታው ይላቸዋል። ምክንያቱም ወደ ሙሴ አምልኮ ሊሄዱ ነው ወይ ስጋው እንዲገኝ ነው። እግዚአብሔር ብቻ ነው የቀበረው፣ ሙሴ ስጋ አልተገኘም። ስለዚህ ስጋውን ካገኙት በኋላ እንዲያመልኩት ለማድረግ ነው። ስለዚህ እግዚአብሔር ሚካኤልን ልኮ ሚካኤል እግዚአብሔር ይገስጽ አለው ሰይጣንን ነው የሚለው። የስድብን ቃል አልተናገረውም፣ ምክንያቱም የቀድሞው አለቃው ነበረ። ሚካኤል የመላእክት አለቃ ነበረ። አሁን ሉሲፈር ማለት ነው። ሉሲፈር የመላእክት አለቃ ነበር። ስለዚህ ሉሲፈርን የስድብን ቃል አልተናገረውም፣ ምክንያቱም ያለበት መንፈስ የቅድስና መንፈስ ነው። ስለዚህ በሰማይ ክብር ያላቸውን ፍጥረታት ሁሉ የሚቃወሙ የሚሳደቡ ሰዎች ናቸው። የሰማይን ነገር የማያከብሩ ሰዎች ናቸው። መልእክቱን ይዘት እያሳያችሁ ነው። ያለ እፍረት አብረዋችሁ በገበታ የሚቀመጡ ሕሊናቸው የደነደነ ራሳቸውን ብቻ የሚመግቡ እረኞች ምንድነው? ቅድም ካነበብነው ላይ ተስገብግበው የሚበሉ ራሳቸውን ጠቃሚዎች ብቻ ለራሳቸው ጥቅም ብቻ የሚኖሩ እነሳ። ሌላ መልእክታቸው ምንድነው? በነፋስ የሚነዱ ዝናብ የሌላቸው ደመናዎች ናቸው። መሳዮች፣ ባዶች፣ ህይወት የለሾች ናቸው። ከዛስ 2 ጊዜ የሞቱ ዛፎች ይላቸዋል። 2 ጊዜ የሞቱ ፍሬ አልባዎች ማለት ነው፣ ደረቆች ናቸው ይላል። ከዛስ የተቆጣ ረፋ የባህር ማዕበል አርጎ ቅድም የነገርኳችሁ ስም አጥፊዎች ናቸው፣ ህሊናን አርካሾች ናቸው። ድቅድቅ ጨለማ የሚጠብቃቸው ተንከራታችና ወይንም ተወርዋሪ ከዋክብቶች ናቸው። በአንድ ቦታ ሴትል አያረጉም። እነዚህ ኤተርናሊ ዱምድ የሆኑ ኤተርናሊ የሚጠፉ ናቸው። ምን ይሆናሉ? ይፈረድባቸዋል። እግዚአብሔር ፍርድን ያመጣባቸዋል። ከግብጽ ቢወጡም ያላመኑት በምድረ በዳ በፍርድ ጠፍተዋል። መጽሐፍ የሚያስተምረን ይሄን ነው። ከእስራኤል ታሪክ ስንማር የተነጋገርነው ነው። ስፍራቸውን ያልጠበቁ መላእክት ነበሩ። ከዛ ለዘላለም በፍርድ ውስጥ እንደወደቁ ተመልክተናል። ሰዶምና ጎሞራን ተመለከትን። በሴሰኝነት በዘላለም እሳት ተቃጥለው እንደጠፉ ትመለከታላችሁ። እንግዲህ ጠቅለል አድርገን ከራሳችን ከዘመናችን ጋር አካሄደን ስንመለከት እነዚህ የታወቁ የሐሰት ትምህርቶች ናቸው። ከፊል ኑፋቄ ያለባቸው የይሁዲ እምነት ውስጥ ትመለከቱታላችሁ። በመላእክት አማላጅነት የሚያምኑ የሞቱ ጻድቃን አማልዱልን የሚሉ ሙታን ጠሪ ካህናት ያሉበት ይሄ ከፊል ኑፋቄ ያለበት እምነት ነው። የይሁዲነትም ትምህርት ነው። እንደገናም ደግሞ በአገራችን ያለችው እናት ቤተክርስቲያን ውስጥ የሚታይ ነገር በከፊል ትመለከታላችሁ። ሌላው ደግሞ ይቅርታ አድርጉልኝ፣ በየጊዜው በዚህ ጉዳይ እንደሚቆጡ
አውቃለሁ፣ ግን ቢቆጡም እናገራለሁ። የሰባተኛ ቀን አድቬንቲስት ቤተክርስቲያን ሜሪ ቤከር የምትባል ሴት አለቻቸው። የመጨረሻዋ ነብይ ናት ብሎ ያምናሉ እና ኢየሱስን ከሚካኤል ጋር እኩል አድርጋ የምታስተምር ሴት ናት። በዛም ቤተክርስቲያን ከፊል ነው፣ ሁሉንም አልልም። የሰባተኛ ቀን አድቬንቲስት ቤተክርስቲያን ውስጥ ከዚህ የተለየ አቋም ያላቸው ደግሞ ብዙ ሰዎች አሉ። ካሪዝማቲክ የሆኑ አይቻለሁ፣ የተባረኩ ሰዎች እና ሁሉንም አይጠቀስም፣ በከፊል ያሉ አንዳንዶች አሉ እና የሐሰት ትምህርት ያለባቸውን አስተምህሮቶችን ለማሳየት እየሞከርኩ ነው። ትምህርት ነው መቼስ ምን ይደረግ። አንዳንዴ ማንሳት ማንፈልገው እናነሳለን። ሌላው አብረን የምንመለከተው የታወቁ የሐሰት ትምህርቶችን ነው። አሁንም እነዚህ ይሄ ሰውዬ እባብ ይዘው የምትመለከቱ ሰው ታያላችሁ። እነዚህ ፔንቴኮስታሎች ነበሩ። ዋነስ ፔንቴኮስታል የሚባሉ አሜሪካን ሀገር ነው፣ ኢትዮጵያ ውስጥ አይደለም። አደራ አሉ ኦንሊ ጂሰስ ኢትዮጵያም ውስጥ አሉ፣ ግን እነሱ እባብ ይዘው ይጨፍራሉ አይደለም ብለው በአሜሪካን ሀገር ግን በዚህ በጣም ሪሞት በሆኑ አካባቢዎች ላይ በጥምቀት እንድናለን የሚሉ እባብ እየያዙ ይጨፍራሉ። ምክንያቱም እባብ ቢይዙ እንኳን አይጎዳቸውም ስለሚል እባብ ይዘው የሚጨፍሩ ብዙ ፓስተሮቻቸው ተገለዋል እባብ እየነደፋቸው እና ስላሴን ይክዳሉ። በኦንሊ ጂሰስ ዲኖሚኔሽን ወይም በፔንቴኮስታል ውስጥ ዋነስ ቴዎሎጂ የሚባል አለ። ያንን የሚከተሉ ፔንቴኮስታሎች ናቸው ወደዚህ ውስጥ ያሉት። ሌሎች አሉ ደግሞ በዚህ በሰሜን አሜሪካ ያሉ እንደነ ኬነት ኮፕላንድ ያሉ እነዚህ ፕሮስፐሪቲ ጎስፔል የሚያስተምሩ ኢየሱስ ክርስቶስ ዳግም ተወልዷል ብሎ የሚያስተምሩ አስተማሪዎች አሉ። ይሄም ከታወቁት ኑፋቄዎችና ስህተቶች አንዱ ነው። የታወቁ ሌሎቹ አንስቻቸዋለሁ። የጆሆቫ ዊትነስ አስተማሪዎች ወልድ ፍጡር ነው የሚሉ፣ ምድር ገነት ትሆናለች ስለዚህ ሲኦል የለም የሚሉ የጆሆቫ ዊትነስ አስተማሪዎች አሉ። የሞርሞን ትምህርቶች አሉ። ሞርሞን አስተማሪዎች በኢትዮጵያም አሉ። ኢየሱስና ሉሲፈር ወንድማማች ናቸው የሚሉ፣ መዳን በስራ ነው የሚሉ፣ ሰው ፈጣሪ ይሆናል የሚሉ ማለት አንድ ቀን ፈጣሪ እንሆናለን፣ የራሳችን ፕላኔት ይኖረናል፣ እናስተዳድራለን የሚሉ ናቸው። ሌሎች እና እስላሞች ደግሞ አላህ አይወልድም አይወለድም፣ ኢየሱስ አልተሰቀለም፣ የመጨረሻው ነቢይ መሐመድ ነው ብሎ የሚሉት አኮርዲንግ ቱ ዘ ባይብል እንደ እግዚአብሔር ቃል ስህተትና ብዙ የኖስተሲዝም ኑፋቄ ያገኘው ትምህርት ነው። እንዳለ ትምህርቱ ጠቅላላ በሱ ደስ የሚለኝ የምወደው ልጄ እሱ ነው ብሎ አብ ልጄ ያለውን እነሱ አብ አይወልድም በሚለው ትምህርታቸው ስለሚክዱ የሐሰት ትምህርት እንደሆነ ኑፋቄ እንደሆነ ልታውቁት ይገባል። ቡዲዝም ፍልስፍናዊ ትምህርት ነው። ሽንቶይዝም ፍልስፍናዊ ትምህርት ነው። ሂንዱይዝም ወደ 350 ሚሊዮን አማልክቶች አሉ። 350 ሚሊዮን አማልክቶች እና በሂንዱይዝም እምነት ውስጥ እንታዩታላችሁ። ሁለት መልክ አለው ተመልከቱ። በሃይዝም አንዱ ነው። በሃይዝም ሁሉ መንገድ ወደ እግዚአብሔር ያደርሳል የሚል ነው፣ የሐሰት ትምህርት ነው። ራስተፈሪያኒዝም ይሄ ደግሞ ጀሜካኖች በኢትዮጵያም እያስተማሩን ያለው ትምህርት ነው። ራስተፈሪያዊነት ማያኒዝም፣ ራስተፈሪያዊነት ኃይለ ሥላሴ እንደ ኢየሱስ ማለት ነው። ማያኒዝም፣ ኮንፊሽኒዝም፣ ታኦይዝም የሃይማኖት የለየለ ደግሞ ሰተኒዝምን ምዛለት አላችሁ። የሰይጣን አምልኮ ወይንም የሰይጣናዊ አስተምህሮቶችን ትመለከታላችሁ። ምን አርግ ነው የምትለን ታዲያ ፓስተር ካላችሁ ተጠንቀቁ እያልኩ ነው። ጥንቃቄ ጥንቃቄ ጥንቃቄ። ለምን የምታምነውን ወቅ መጀመሪያ ምታምነውን ወቅ ምናምነውን ካላወቅን ራሳችንን የመግዛት መርህ አይኖረንም። ስለዚህ ምናምነውን ካላወቅን ሁሉ ሊያሳምንን ይፈልጋል። ቅዱሳት መጻሕፍት የሚሉትን እንወቅ ወገኖች ሆይ። እንደገና ደግሞ ራሳችንን የመግዛት ባህሪ ይኖረን፣ ስጋችንን የመጎሸም ቅዱሳት መጻሕፍትን የማንበብ ባህሪ ጥንቃቄዎች ያስፈልጉናል። ጥልቅ መረዳት። ቅዱሳት መጻሕፍትን ማንበብ ማለት ቅዱሱ መጽሐፍ በእጃችሁ ላይ ይኖር። ቅዱሱን መጽሐፍት መርምሩት፣ አንቡት። እኔ እዚህ ጋር ማረገው ዳሰሳ አርጌ እናንተ ጋር ረሃብ መፍጠር ነው። እናንተ ደግሞ ሄዳችሁ እንድታጠኑ እንድትራቡት የበለጠ እንድታውቁት ነው። መጽሐፍ ቅዱስ ስለ ቤሪያ ሰዎች ሲነግረን የቤሪያን ሰዎች መርህ መከተል አለብን። የቤሪያ ሰዎች መርህ ምንድነው? በእውነት ይሄ ጳውሎስ የሰበከው ነገር ልክ ነውን ብለው ሄደው መጽሐፍትን ይመረምራሉ። ያልኳችሁ ልክ ነው ዛሬ? እንዲሁ ስለምታምኑኝ አሜን አትበሉ። ሂዱ መጽሐፍቱን አንብቡ። ቅዱሳት መጽሐፍት የማይሉት ከሆነ ፓስተር የሚለውንም አትስሙ። የቤሪያ ሰዎችን መርህ መከተል ማለት ይሄ ነው። እውነትን በፍቅር ደግሞ መናገር፣ እውነትን በፍቅር መናገር፣ የመናፍቆችን እጆች አለማበርታት። አያችሁ፣ ብዙ ሐሰተኛ አስተማሪዎችን ሐሰተኛ ነቢያቶችን የምትቀልቡ ብዙ ሰዎች አላችሁ። ዘንዶ ቀላቢዎች ናችሁ እናንተ። ዘንዶ ቀላቢዎች አትባረኩም ነው።
የማያልፍለት ድሃ ሀብታም ሲቀልብ ይኖራል ይባላል። ዶንት ዱ ዛት። ለወንጌል አይደለም የሚያኖሩት፣ ለወንጌል አይደለም የሚጠቀሙበት ወገኖች ሆይ። ስለዚህ እኔም እንደምለው እውነትን በፍቅር ልንገራችሁ ብዬ ነው። የመናፍቆችን እጆች አታበርቷቸው፣ ከሐሰተኞች ጋር አትተባበሯቸው፣ ከመካከላቸው ውጡና የተለያችሁ ሁኑ፣ ቅዱስንም እርኩስንም አትንኩ ይላል መጽሐፍ ቅዱስ ወገኖች። ስለዚህ ኑፋቄን በዚህ ዘመን ልንመረምረው ይገባል። የመጀመሪያ ነገር ለመጽሐፍ ቅዱስ የሚሰጡት ስፍራ ምንድን ነው? ለመጽሐፍ ቅዱስ የሚሰጡት ስፍራ ምንድን ነው? መርምሩት እስቲ። ሁለተኛ ከስላሴ ጋር ያላቸው ግንኙነት ምን አይነት ነው? ስለ ስላሴ ምን ይላሉ? ጠይቋቸው እስቲ ምን እንደሚሉ። ቀጥሉ። ከዛ ኢየሱስ ክርስቶስ ብቸኛ መንገድ ነው ብለው ያምናሉ ወይስ ብዙ መንገድ አለ ብለው ያምናሉ? ዓለምን ስለ መውደድ ምን ብለው ያስተምራሉ? ስለ መለየት፣ ስለ ግብረ ገብ ምን ይፈቀዳል ምን ይከለክላል ይሏቸዋል። ምን ይፈቀዳል ምን ይከለክላል? ጠይቋቸው እስቲ። ፍሬያቸው ምንድን ነው? እስቲ እዩዋቸው። የህይወታቸውን ፍሬ ተመልከቱ። ምን አይነት ነው? ግን እኔ የምለው ለምንድን ነው ሰዎች ታዲያ በኑፋቄ የሚወሰዱት ብላችሁ ልጠይቁኝ ትችላላችሁ። ይህን እንደው ፊታችሁን እያየው ላውራ ከመጨረሴ በፊት የመጨረሻ ስላይድ ይመስለኛል። ሰዎች ለምን በኑፋቄ ይወሰዳሉ? ሰዎች በኑፋቄ ለምን ይወሰዳሉ? የመጀመሪያው ነገር አለማወቅ ነው። አለማወቅ በአንደኛ ጴጥሮስ 2:15 ላይ የሚነግረን ነው ማወቅ እንዳለብን። አለማወቅ ብዙ ነገር ሊያደርገን ይችላል። በቃ ያልተጻፈውን ነገር ይሏቸዋል። እናንተ ሃሌሉያ ብላችኋል፣ አሜን ብላችኋል። አንዳንዶቹ ደግሞ በቃ አይደለም ሃይማኖታዊ ነገራቸው ሰው አሜን እንደዚህ አንገታቸው እንዲህ ብለው ይወጣሉ። አለማወቅ ነው ይመስላቸዋል። አያችሁ። እና አንዳንድ የዋልድ መጽሐፍቶች ላይ አሁን ሁሉ ያነሳታለሁ። ሳምራ ክርስቶስ አይደለም አሳ በሆዷ ውስጥ ይሄድ 10 ዓመት ሙሉ ውሃ ውስጥ ቆማ በአንድ እግሯ እንደው ስትጸልይ እንደዚህ ሆኖ ሰይጣንንና እግዚአብሔርን ልታስታርቅ መንግስተ ሰማያት ሄዳ ከዛ ደግሞ በቃ እንዲህ አይነቱ ነገር ቁጭ ብላችሁ ስትሰሙት ለጆሮ ደስ ይላል። አለማወቅ እኮ ነው። አለማወቅ እንድትታለሉ ያረጋቸዋል። አለማወቅ እንድትሰረቁ ያረጋቸዋል። አለማወቅ ስፍራችሁን እንድትለቁ ያረጋቸዋል። አለማወቅ እጃችሁ ላይ ያለውን የከበረውን እውነት እንዳታውቁት ያረጋቸዋል። ወገኖች ሆይ እግዚአብሔርን ቃል ወቁ፣ ኢየሱስ ክርስቶስን ወቁት። ሌላው ሰዎች ለምን በኑፋቄ ይወሰዳሉ? በክህደት ምክንያት። ክህደት የሚያስክዷቸው ሰዎች ያስክዷቸዋል፣ ወይንም ደግሞ ክህደትን በማመን አፖሎ የሚባል ፊሊፒን ውስጥ የሚኖር አንድ የሐሰት አስተማሪ አለ። አፖሎ በዱባይ ነጭ ልብስ ለብሶ በጣም ብዙ ሴቶች ነው የሚከተሉትና ትልቅ ሆቴል ተከራይቶ በዘዴው ይከበርለት ነበር። ራሱን ኢየሱስ ክርስቶስ ነው ብሎ የሚጠራው ትልቅ ማንሽን አለው እና የራሱ ሄሊኮፕተር አለው፣ የራሱ ጀት አለው። በዙሪያው ድሆች ናቸው ያሉት። የአትክልቱን የሚቆርጡት ሰዎች በነፃ ነው እና አለባበሱ፣ አነጋገሩ፣ ምኑ በቃ የሰዎችን አእምሮ ኮንትሮል የሚያደርግበት ሲስተሙን አውቆታል ሰውየው። ስለዚህ ራሱን ኢየሱስ ክርስቶስ ብሎ ይጠራል እና ሰዎች ሁሉ በቴሌቪዥን ሁሉ በተለያየ በቪዲዮዎች እየለቀቀ መንፈስ ስላለበት ብዙዎችን በመንፈስ ይቆጣጠራቸዋል። ኢቭን ከባህር ማዶ ያሉ ሰዎችን በክህደት የካዱ ሰዎች ወደ ኑፋቄ ውስጥ ይገባሉ። አንዳንዴ ደግሞ አጋንንት የሚነዷቸው ሰዎች አሉ። በተለይ አጋንንት ከሰው ውስጥ ካልወጣ የሚያደርገው ነገር አንዱ ስራው ይሄ ነው። ወይ ያለ እድሜ ይገላል፣ ካላወጧችሁ ሰው መንፈሱን ካላባረራችሁት ሰውየውን በሽተኛ ያደርገዋል። በሽታ ይፈለፍልበታል ውስጥ ቁጭ ብሎ፣ ወይ ያለ እድሜ ይገለዋል፣ ወይ ደግሞ እየነዳ ይወስደውና ሐሰተኛ አስተምሮ ውስጥ ይከተዋል። አያችሁ። ስለዚህ አጋንንቶችን ማውጣት ያለበት ለዚህ ነው። ሰውየውን ወደማይፈልገው ነገር ይነዱታል። ለምን ሰዎች በኑፋቄ ይወሰዳሉ? ክፉ ልምምዶች፣ የተለያየ ክፉ ልምምዶችን ይመለከታሉ። በክፉ ልምምዶች ይሳባሉ። ያ ነገር ይይዛቸዋል። ለሌላ ነገር ይከፈታሉ። እንግዳ መንፈስ ወደ ህይወታቸው ይመጣል። ወገኖች ሆይ ቃሉን ከአውዱ ውጪ መቀነስ ሲጀምሩ ሰዎች ወደ ኑፋቄ ውስጥ ይገባሉ። ብዙ ምሳሌ ሊሰጣችሁ ይችል ነበር፣ ግን አመቱ ሙሉ እየነገርኳችሁን ነገር መድገም እንዳይሆንብን በተቀየጠ ህሊና ቃሉን ይተረጉሙታል። በራሳቸው መንገድ ኢንተርፕሬት ያደርጉት ሳያውቁት ወደ ኑፋቄ ይገባሉ። ራሳቸውን እኔ መንፈስ ቅዱስ ነኝ ያሉ ሰዎች ነበሩ በየዘመናት ውስጥ። በዚህ ዘመንም እኔ ከመጨረሻዎቹ ነቢያቶች ከሁለቱ ነቢያቶች አንዱ እኔ ነኝ ብሎ ራሳቸውን ኮንቪንስ ያደረጉ ብዙ ሰዎች አሉ። አንዳንዶቹ ኢየሩሳሌም ሄደው መኖር ጀምረዋል።
ምክንያቱም ከነቢያቶቹ አንዱ ነን እያሉ የእስራኤል መንግስት ከሚጠነቀቃቸው ሰዎች አንዱ እንደነዚህ አይነት ወፈፊዎች ነው። አጋንንትን ማውጣት ያለብን ለዚህ ነው። ወደ ሐሰት ትምህርት ይወስዳሉ፣ ወደ ኑፋቄ ይወስዳሉ። የሐሰት አስተማሪዎችንም ራሳቸውን ካዋረዱ አጋንንትን ሊወጣላቸው ይችላል። በቃ በደንብ አድርጎ ሌሎቹን ያስጓራ መንፈስ እሱም ላይ ያለው መንፈስ አጓርቶ ይወጣል። ግን ራሳቸውን ስላላዋረዱ ሙሉ ለሙሉ ለመንፈሱ ራሳቸውን ስለሰጡ ምንም ማድረግ አትችሉም። ወገኖች ሆይ you dealing with በጣም ከጨለማ ዓለም ጋር ነው ዲል እያረጋችሁት ያላችሁት። ቶለሬት ያረጋችሁት የሐሰት ትምህርት ካለ ራቁ። ከሐሰት አስተምሮ ከኑፋቂዎች ራቁ። በኦርቶዶክስ ቤተክርስቲያን፣ በካቶሊክ ቤተክርስቲያን፣ በፕሮቴስታንት ቤተክርስቲያን ብዙ የኑፋቄ ትምህርቶች ወደ ዓለም እየፈሰሱ ነው ያሉት። ከሂንዱይዝም የሚመጡ ልምምዶች ወደ ቤተክርስቲያን ውስጥ እየገቡ ነው ያሉት። አጋንንታዊ የሆኑ መልእክቶች ከእግዚአብሔር አደባባዮች እየተሰሙ ነው። ከካቶሊክ፣ በኦርቶዶክስ፣ በፕሮቴስታንት አብያተ ክርስቲያናት ውስጥ አጋንንታዊ ድምፅ እየተሰማ ነው ያለው። የጨለማ ልምምድ እየገባ ነው ያለው። አይኖቻችሁ ይከፈቱ። ወደ እግዚአብሔር ቃል ተመለሱ። ወደ እግዚአብሔር መንፈስ ተመለሱ። ከቃሉና ከጸሎት ከመንፈስ ቅዱስ ጋር ተጣበቁ። እግዚአብሔር ወደ እውነት ሁሉ ትውልድን እንዲመራ መማለድን መጸለይን አትርሱ። እግዚአብሔር የሰማነውን ይባርክልን፣ ፊቱንም ሁሉ ያብራላችሁ፣ ሰላሙንም ይስጣችሁ። የጸጋ ሁሉ አምላክ ጸጋ ያብዛላችሁ።